እሱ የማመን ጥንካሬን የሚያሳይ ነው እንጂ የራስን ጉዳይ ነው እንጂ የፓስተሩን የቄሱንን ሐሳብ ተቀብዬ ህይወቴን አደጋ ላይ ልጥል አልችልም። ያ ማለት ግን በእግዚአብሔር ያለኝ ጥርጣሬ ነው ማለት ወይም እምነት የተሸራረፈ ነው ማለት አይደለም። የነቃን አማኝ እንሁን ነው። ማንም ወደዛ ወደዚህ አይጎትተን። ምክንያቱም ብዙ ቤታቸውን የሚያፈርሱ ብዙ ነገራቸውን የሚያጡ እኔ አዲስ አበባ ነው የምኖረው ብዙ ነገሮችን ስለማቅ ነው በዚህ ልክ ማወራና ራሳችንን ጠብቅ ከእንደዚህ አይነት ነገር። እንግዲህ ለወንድማችንም እንግዲህ ነፍሱ ቢኖር ጥሩ ነበር። እንግዲህ እግዚአብሔር በአጸደ ገነት ያኑረው ነው የምንለው። ሌሎችም በዚህ መንገድ ባይሸወዱ ጥሩ ነው። እሺ ከልብ አመሰግናለሁ ጉዱ ካሳ፣ እግዚአብሔር ያክብርልኝ። ቴንክ ዩ። እሺ ወንድሜ ጋይስ ሲሪየስ የሆነ ነገር ነው ማድረግ የምፈልገው። ውይይቱ እንደምታውቁት እኔ ሲሪየስ የሆነ ነገር ነው የማደርገው። ስትልኩልኝ የህክምና ዶክተሮች ካላችሁ የህክምና ሰዎች እና መንፈሳዊ ሰዎች ፕሊዝ በደንብ እኔ በቃ አድማጭ ተመልካቾቼ ማወቅ አለባቸው። ቴንክ ዩ ጉዱ ካሳ። እሺ ጤና ይስጥልኝ። ቲክቶክ ላይ ያለ ሊዲያ እንዴት ነሽ? እመጣለሁ ወንድሜ ወደ አንተ። እሺ አንተ ሳይንሱ ጋር ነህ ሃይማኖቱ ጋር ነው ያለው? በሃይማኖቱ ጉዳይ ለመለስልህ። ኦኬ ስለዚህ ሃይማኖቱን ነው ማድመጥ ያለብን ባይናንተ። አገራዊ ጉዳይ ስታነሳ አገራዊ ጉዳይ፣ ሃይማኖታዊ ጉዳይ ደግሞ ኮመን የሆነ ነገር ማንሳት ስለምንችል በሃይማኖታዊ ጉዳይ መመለስ ይችላል። እሺ ሃይማኖቱን ደግፈህ ነው የምትናገረው። አንድ ሰው ፌስቡክ ላይ ቲክቶክ ላይ ስለነሱ የቲክቶክ ሰው ላስደምጥህና ወደ አንተ እመጣለሁ። ቲክቶክ ተጠቃሚ አይደለሁኝ ግን ቲክቶክን እየሰማሁኝ ነው። እዛው ጠብቀኝ። አንድ ሰው ቲክቶክ ላይ ስላለች እህታችንን ይቻላል የእሷን አድምጥና ወደ አንተ እመጣለሁ። ሊዲያ ጤና ይስጥልኝ፣ እንዴት ነሽ? ቴዲዬ እንዴት ነህ? ሰላም ነው ሆይ? በመጀመሪያ ስላስገባኸኝ በጣም አመሰግናለሁኝ። እኔ እንግዲህ ከመንፈሳዊ አንጻር ሳየው 100% ፓስተሩ ስህተተኛ ነው። ምክንያቱም አንደኛ ዋሽቷል ፓስተሩ። ምክንያቱስ ብትለኝ እግዚአብሔር ቢናገር ሰውየው አይሞትም። እግዚአብሔር ያልተናገረውን የራሱን ምኞት ነው ፓስተሩ የነገረው እንጂ እግዚአብሔር ቢናገር እግዚአብሔር አይዋሽም። ምክንያቱም እግዚአብሔር ቢል ሰውየው ይድናል። እና በሰውየው ስትለው ሰውየው ሰጀስት ተደርጎ ነው የሄደው። እንደ ሃይማኖተኛ ሰው ኦፍኮርስ ትድናለህ፣ ይሄ ሰው ቢጸልይልህ ቢባል አምኖ ነው የሚሄደው። ስለዚህ እግዚአብሔር የተናገረው ነው የተናገረኝ ብሎ የሚለው። ስለዚህ ሰውየው ምንም አይነት ስህተት የለበትም። ፓስተሩ ግን ስህተተኛ ነው ብዬ ነው ማምነው። ቆይ ምናልባት ልጁ የፓስተሩን ንግግር አምኖ ተቀብሏል። አንድ ሰው መድኃኒት አቁም አትሞትም ተባለ ማለት ዘላለም ይኖራል ማለት አይደለም። መሞቱ አይቀርም አይደል? ትክክል። ስለዚህ ፓስተሩ የተናገረው ነገር ትክክል ሆኖ ልጁ ቀኑ ደርሶ ሞቶ ሲሆን እንደው ኮኢንሲደንስ ሆኖ ያወለቀበት ጊዜና የሞተበት ጊዜ ተቀራራቢ ስለሆነ ሊሆን አይችልም። እንደዛ ብለን ማየት እንችላለን። ምክንያቱም ሰውየው ለመዳን ሄዶ የሞቱ ቀን ደርሶ ሞተ ብለን እንደዛ አይነት ሲናሪዮ እንሰራለን። እንጃ በዚህ እንኳን እሺ በዚህ ጉዳይ ላይ አሁን ለምሳሌ መድኃኒታችሁን ጣሉ፣ እንደዚህ ኦክሲጂን የተደረገላችሁን እሱን በጣጥሱና ጣሉ ካሉን የእግዚአብሔር ሰዎች እንደ እግዚአብሔር ቃል ተናግረው ማለት ነው መቀበል ነው ያለብን ወይስ ኖ ብለን ሳይንሱን ወይም ደግሞ የሕክምና ሰዎች የነገሩን ነው መተግበር ያለብን? እንደ እምነቱ ነው የሚወስነው። በእርግጥ እኔ ለምሳሌ እድናለሁ ብዬ ሄጄ ሰውየው ጸልዩልኝ የሚያመጣው መልእክት ነው የሚወስነው። ገባ? እድናለሁ ብዬ ሄዶ ሰውየው ጸልዩልኝ ትድናለህ የሚለኝ ከሆነ ኦፍኮርስ እምነቴ እኔ እድናለሁ እግዚአብሔር ያድነኛል ብዬ ነው። ስለዚህ ሰውየው ደግሞ የእግዚአብሔር መልእክተኛ ነው ብዬ ነው ማስበው። ያ የሚያመጣው መልእክት ነው የሚወስነው። አይ መድኃኒትን ኪፕ አርግ የሚለኝ ከሆነ ኪፕ አረጋለሁ። ምክንያቱስ ብትለኝ ከእግዚአብሔር ነው የመጣው መልእክቱ ነው እንጂ ከሰውየው ብዬ አይደለም ማምነው። ከሰውየውማ ቢሆን አልሰማውም። ምክንያቱም ባለሙያተኛ ያለኝን ነው ከመጀመሪያ የምሰማው። ግን ሰውየው ከእግዚአብሔር የመጣ መልእክት ነው ብሎ ስለሚነግረኝ እግዚአብሔር ደግሞ አይዋሽም። ስለዚህ
እምነት ነው ስቲል ገባ። ስለዚህ ሰባኪው ስተኛ ነው ነው ትክክል 100%። ምክንያቱም ከእግዚአብሔር ያልሰማውን የነገረው እግዚአብሔር ቢናገር አይዋሽም። እግዚአብሔር ያለውን ያደርጋል። ትኖራለህ ካለ ይኖራል፣ ትሞታለህ ካለ ይሞታል። ስለዚህ ሰውየው ፓስተሩ የተናገረውን ንግግር ውሸት ነው እንድንል ያስቻለን ልጁ ሞቱ ስለተፋጠነ ነው አይደል? ትንሽ 1 ወር ምናምን ቢቆይ ኖሮ ፓስተሩ ትክክል ነው እንል ነበር። ትክክል ነው ሳይሆን ሰውየው ቢፈወስ ለምሳሌ ሰውየው በኦክስጅን ነው የሚንቀሳቀሰው ብለናል። ያ ከኦክስጅን በቃ ከታመመው ነገር ቢፈወስ ትክክለኛ ነው እንላለን። ግን አልተፈወሰም ሰውየው። ስለዚህ ካልተፈወሰ ስህተት ነው የተናገረው። ያመጣው መልእክት ልክ አይደለም ማለት ነው። ስለዚህ ሰባኪው ጥፋተኛ ነው። እኔ በበኩሌ 100% ጥያቄ ላንሳለሽ። ትክክለኛ እግዚአብሔር ሰዎች አሉ አይደል? ልክ አሁን ትክክለኛ ያልሆኑ አንቺ እንደምትያቸው እንዳሉት ሁሉ እነማን ጋር መሄድ እንዳለብን በምንድን ነው ትውልዱ ማወቅ ያለበት? አሁን እንትና ስህተተኛ ነው እንትና ትክክለኛ ነው ብለን ለማወቅ በምንድን ነው ልንመረምራቸው የምንችለው? በጣም ጥሩ ጥያቄ ቴዲዬ። እንደ እግዚአብሔር ቃል መፈተሽ፣ ቃሉን ማንበብ። በመጀመሪያ የቃል እውቀት ሊኖረን ይገባል። አሁን ሰው ብዙ ጊዜ በነገራችን ላይ መጽሐፍ ቅዱስ ውስጥ ሁሉ ነገር ተጽፎልናል እኮ ግን ከሌለህ እውቀት ከሌለህ አንተ የተባልከውን ነገር በሙሉ ነው የምትሰማው። ለምን? በእውቀት የምትፈትሸው ነገር የለህም። እውቀት ሲኖርህ፣ የቃል እውቀት ሲኖርህ ግን እያንዳንዱን ነገር ከቃሉ የተነሳ ነው የምትመዝነው። አይ ይሄ ልክ አይደለም፣ ይሄ ልክ ነው ብለህ የምታነሳውም የምትጥለውም። እውቀት በሌለ ነገር ላይ ግን ሰው ሁሉ ያለህን ነገር ነው ከመቀበል ውጭ አማራጭ የለህም። ለምን? በእውቀት የምትፈትሸው ነገር የለህም። ስለዚህ እውቀት ቃሉን በመጀመሪያ ደረጃ ቃሉን እንማር እንወቅ። ከዛ በኋላ ሁሉ ነገር እውነት ለመናገር ያን ያህል ይሄ ኮምፕሊኬትድ የሚሆን ነገር አይደለም። አንዳንዱ ነገር እኮ አይደለም ለመሸወድ አይደለም የምትስቅባቸው ማለት እንደ ኮሜዲ ሁሉ የሚያስቅ ደረጃ ደርሰናል እኮ። ያ ሁሉ ምንድን ነው? በቃ እውቀት ከማጣት የሚመጣ ነገር ነው። እና እውቀት ቃሉን በመጀመሪያ እንወቅ ነው የኔ እኔም አመሰግናለሁ በጣም ቴንኪዩ። እግዚአብሔር ዘመንሽን ይባርክ። አሜን። እሺ ወንድሜ ስልክ ላይ አለ። ጤና ይስጥልኝ። ጤና ይስጥልኝ ቴዶ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ይሄ ልጅ ከአሜሪካ ሄደ ነው ለጋብቻ ሄደ ነው እንደሰማው ስናገር ቸርች እንሂድ አለ። ቸርች ሄደ። አፍንጫው ላይ ኦክሲጅን ተገጥሞለታል። ዶክተሮች የገጠሙለት ነው። ከዚህ ውጭ መተንፈስ አትችልም ብሎታል። ሰባኪው ይሄን ማውለቅ አለበት፣ የሰራዊት አምላክ እግዚአብሔር ፈውሰዋል አለው። እንዳለው አደረገ፣ ሞተ። ለዚህ ተጠያቂ ማን ነው? ተጠያቂው ፓስተሩ ነው። ፓስተሩ ነው መጠየቅ ያለበት። አዎ ለምን ይጠይቃል? እኔ የእግዚአብሔር ቃል እንደ እግዚአብሔር ቃል ነው የተናገርኩት ቢልስ? አሁን ምንድነው መሰለህ ቴዶ፣ እኔ ኮመን የሆነ ነገር ነው መሰለህ። አም ኦርቶዶክስ አም ቴዎሎጂያን ፓስተርንም ቄስንም መጠቀም ትችላለህ። አሁን ያመጣው ታሪክ በነገራችን ላይ የመንፈሳዊ ሰዎች ስላችሁ መንፈሳዊ ሰዎች ስላችሁ በመንፈሳዊ ዓለም ውስጥ ያሉትን በሙሉ ያካተለ። እሺ ቀጥል። በአጠቃላይ መንፈሳዊ ዓለም ላይ ያለውን ብለን ኮመን እናድርገው። ያው ባይ ዲፎልት የዚህን መልስ እናመጣለን ማለት ነው። ገብቶሃል አይደል? ስለዚህ አሁን አጥማቂም ይሁን ፓስተርም ይሁን አሁን የፓስተሩን ስፔሲፊክ አድርጌ የማናገረው ገብቷል። ሌሎች ቤተ እምነቶች ላይ ስፔሲፊክ አስተያየት መስጠት አልፈልግም። አሁን አንተ ከፖይንቱ ጋር ነው ያንን ወደ የትኛውም አገልጋይ ይወሰደው የምንፈትሸው ከመጽሐፍ ቅዱስ አንጻር ነው። ገብቷል አይደለ? ጥፋተኛ ነው የምለው ፓስተርም ይሁን አጥማቂም ይሁን እንደዚህ በማድረግ የሰው ህይወት በሱ ላይ ቢያልፍ ጥፋተኛው አገልጋዩ ነው። ይሄንን ልነግርህ የምፈልገው ከመጽሐፍ ቅዱስ አንጻር ነው። ለምሳሌ አለ በመጽሐፍ ቅዱስ ድነት
ለምሳሌ ሽባ ተተርትሯል፣ እውር በርቷል፣ ሞት ተነስቷል። ትክክል። እነዚህ ሁሉ ሲደረጉ ሰውየው መደረግ አለመደረጉ ኦልሬዲ ፕሩፍ ተደርጓል ጉዳዩ። ለምሳሌ ሽባው ተነሳና ተመላለስ ሲባል ኦልሬዲ ተነስቶ እየተመላለሰ ስለሆነ እመናትለውም በአንተ በሱ ላይ ያለ የእምነትን ይጠይቃል። ኦፍ ኮርስ የሚድነው ሰው ኢየሱስ ክርስቶስን ሲያድን እኮ እመን ትድናለህ ነው። ሰውየው ማመን አለበት። ገብቷል አይደል? እምነት አድኗል ይለዋል። ተጠራጣሪ ቢሆን አይድንም ያ ሰው። ነገር ግን በዛኛው የሰውየውን እምነት ከጠየቀው በኋላ ፕሩፉ ምንድነው? ሰውየው መዳኑ ፕሩፍ ነው። ለምሳሌ መጽሐፍ ቅዱስ ላይ በኦርቶዶክስ አስተምሮ በጸበል ሰው ይድናል። በብሉይ ኪዳን ላይ ስትሄድ አሁን የንዕማንን ታሪክ ከለምጽ የዳነውን ንዕማን ታየዋለህ። ተጠራጥሯል። መጀመሪያ ሄደ በዮርዳኖስ ታጠብ ሲለው እንደ ገሬ አባናና ፋርፋ የሚባሉ ስንት ወንዞች እያሉ ይሄ መድኃኒት አለው የምትሉት ነብይ ውሃ ውስጥ ግባ ይለኛል እንደ ሀገሬ ስንት ወንዝ እያለ አረ ግድ የለም ይልህን ስባ አሉት። በቃ እየተደረደረ ምናለና እሺ በቃ ካላችሁ ብሎ አመነና ተቀበለ። ሄደ። ሲገባ ለምጾ ረገፈለት። ፕሩፉ ምንድነው? ያ የዮርዳኖስ መጽሐፍ ቅዱስ ላይ የተጻፈ ታሪክ ስለሆነ ነው ማነሳለን። ለምጾ ሲረግፍ አሁን ምን ነው ፕሩፉ? ለምጾ ኦልሬዲ ረግፏል። ገብቷል አይደለ? አሁን ኢየሱስ ክርስቶስን በምድር በነበረ ሰዓት ያደረጋቸው ነገሮች ሁሉ ተመልከታቸው። ብዙ ማን ተፈውሷል፣ ሞት ተነስቷል፣ አይኔ በራለ፣ ሽባውን የቆማለ። እያንዳንዳቸው በሽተኞች በቀብዲ አሁን ቅድም እንደተናገረችው ማለት ነው በአገልጋዩ ውሸትና ማታለል ላይ ገብቷል አይደለ? ይሄ በየቤተ እምነቱ አለ። መድኃኒት የሚያስጥሉ ወደ መድኃኒቱ እመጣልሃለሁ። አንተ የምትፈልገውን ጥያቄ ማንሳት ትችላለህ፣ ከመንፈሳዊ ነገር አንፃር፣ ከመጽሐፍ ቅዱስ አንፃር። ገብቷል አይደለ? አሁን ምንድነው ማረጋገጫው ሲባል በሽተኛው ይድናል። ይሄ ሰው ምን ማድረግ ነበረበት መሰለህ? ልጁም ይሄንን ነገር አልመጣለትም። በጣም በሚያሳዝን ሁኔታ ህይወቱ አለፈ እንጂ ማድረግ የነበረበት ዳንክ ብሎታል አይደለ? ድኛል ብሏል አይደለ? ሄዶ ሆስፒታል ቼክአፕ ያደርጋል። ሆስፒታል አሁን ችግር የሚሆንብን ምን መሰለህ? ይኸውልህ አሁን ችግር የሚሆንብን ምን መሰለህ? ለምሳሌ ሳይንስን በሃይማኖት ፕሩፍ አታረግም አይደል? ሃይማኖትን በሳይንስ ፕሩፍ አታረግም። ለምሳሌ የአንድ እግዚአብሔር ሰው እንደ እግዚአብሔር ቃል ተነሳና ተመላለስ ካለ ሳትጠራጠር ታምናለህ፣ ትድናለህ ይላል መጽሐፍ ቅዱስ። ሄደ ዶክተር ጋር ቼክ ካደረግ ተጠራጥራል ማለት ነው። አይደለም። በዛ ፖይንት ኦፍ ቪው አይታየም ቴዶ። ያ 38 ዓመት ሙሉ ሽባ የነበረው ሰውዬ ኢየሱስ ክርስቶስ ተነሳና ተመላለስ ሲለው ሄዶ ዶክተሮች ጋር ታይቷል። ሄሎ አይሰማም? ይሰማል። ደጋመልኝ ጥያቄው ያ አሁን ለምሳሌ ኢየሱስ ክርስቶስ የፈወሳቸው ሰዎች ስለ እምነታቸው ነው ሲፈውሳቸው የነበረው። እነዛ የተፈወሱ ሰዎች ኢየሱስ ክርስቶስ ከፈወሳቸው በኋላ ተጠራጥረው ሄደው የሕክምና ሰዎች ጋር ቼክ የተደረጉበት ቦታ አለ። አረጋግጠዋል። አሁን እኮ ዶክተር አረጋግጠዋል። ተነሳ ተመላለስ አለ። ተነሳ፣ አልጋውን ተሸከመ። ጭቃውን ተቀባ አይኑ ይበራል አለ። ጭቃውን ተቀባ አይኑ በራ። እዛው እኮ አልቋል። ገብቷል አይደለ? ይሄኛው ግን ለምሳሌ ያህል ሽባ ቢሆን ገብቷል አይደለ? እውር ቢሆን የሚታይ በሽታ ቢሆን ይሄኛውም እኮ ቤት ሄዶ ነው የሞተው። በደንብ ይታያል። አሁን ምንድነው መሰለህ? ይሄ ቤት ሄዶ እኮ ነው የሞተው። ይሄኛውም ወጣት ኦክሲጅኑን እዛው በጣት ጣለውና ቤት እኮ ሄዷል። ቤት ከሄደ በኋላ ነው ከቆይታ በኋላ የሞተው። እዚህ ጋር ነው ይኸውልህ። አሁን ትልቁ ስህተት ምንድነው መሰለህ? በሁሉም ቤተ እምነቶች እንዲህ አይነት አጭበርባሪዎች አገልጋዮች አሁን ትልቁ ችግር የሚፈጥሩት ምን እንደሆነ ታውቃለህ? ሕክምና ሲጀመር መንፈሳዊ ነው።
ለምሳሌ ቅዱስ ሉቃስ ሐኪም ነበር ገብቷል አይደል መጽሐፍ ቅዱስ ላይ ሕክምና የሳይንስ ተቃራኒ ወይም ደግሞ ከሳይንስ ጋር የሚጋጭ ነገር አይደለም ሕክምና አንድ ሰው በስጋ የሚድንበት መንገድ ነው ሰው በጠበል ሊድን ይችላል እንደምነቱ በመድኃኒት ሊድን ይችላል በጸሎት ሊድን ይችላል ገብቷል አይደል ሕክምና አንድ ሰው ለምሳሌ የስኳር በሽተኛ ከሆነ የደም ግፊት በሽተኛ ከሆነ ልክ እንደዚህ አይነት በሽተኛ ቢሆን በኦርቶዶክስ ቤተክርስቲያን ትሪት የሚደረገው ምንድነው ይመጣል ኤችአይቪ ሊኖርበት ይችላል የተለያየ በሽታ ሊኖርበት ይችላል ለእግዚአብሔር የሚሳነው ነገር የለም 4 ነጥብ ገብቷል አይደል ነገር ግን ለሰውየው የማይታዩ የውስጥ በሽታዎችን ድኛለሁ አለ አመን አይደል ማረጋገጫው ምንድነው ለምሳሌ ለአንተ አንድ ሰው ካንሰር አለበት ይባላል አይደል ካንሰር ኖሮበት ወደ ጸሎት ወይም ወደ ጸበል ወደ አንድ ቦታ ይሄዳል ያ ሰው ሲከታተል ይቆይና ከካንሰር መዳኑን ቼክ የሚያደርገው ምንድነው መጀመሪያ በሽታ አለበት የተባለው ሐኪም ነው አይደል መጠራጠር እኮ አይደለም በሽታ የለብህም ድናን ሲባል ደግሞ ሄዶ እንደውም እኮ ምንድነው መሰለም የሚሆነው ምስክርነቱን ያጠነክሯል ሪል ድኖ ከሆነ ሰውየው ማረጋገጫው እሱ ነው ኦኬ ስለዚህ በዚህ ኬዝ ሰባኪው ጥፋተኛ ነው የምትለው ኦፍ ኮርስ እሺ ተጠያቂ መሆን አለበት ነው ያኛው በየዋህነት ነው ከእምነት አንፃር በየዋህነት ነው ያደረገው ያኛው ይሄኛው ግን ደፋር ነው ብዙ ደፋሮች አሉ በየእምነቱ ውስጥ ገብቷል አይደል ሰዎችን መድኃኒታቸውን አስጥለው በኦርቶዶክስ ቤተክርስቲያን ብዙ የሞቱ ሰዎች አሉ ባጭበርባሪ አጥማቂዎች ገንዘብ በሚሰሩ ነጋዴዎች ገብቷል አይደል የቤተክርስቲያኗ ህግ ወይም ደግሞ በእምነቱም አሁን ፕሮቴስታንት የነሱ አይሆንም አሉ ጓደኞች ፓስተር ጓደኞች አሉ ገብቶኛል አሁን እኮ አስቸጋሪ የመጨረሻ ጥያቄ ላንሳ የሆኑ እንትኖች አሉ እሺ ሌሎች ሰዎች ስላሉ በቃ አጠቃላይ ነው ወደ ሌሎች ሄዳሉ እሺ በቃ ሌላ ጥያቄ ከሌለ በእኔ በኩል የኔ ኮሜንት እሺ ከመጽሐፍ ቅዱስ አንፃር መድኃኒት መውሰድ ከሕክምና ከመንፈሳዊ ነገር ጋር አይጋጭም እሺ ነገር ግን በደስታት ባንዳና አገልጋዮች መካከል ይሄ አስተማሪ ሊሆን ይችላል ሌላ ጊዜ በየቤተ እምነቱ ለሚደረጉ ነገሮች ቴንክ ዩ እግዚአብሔር አክብርልሽ ቴንክ ዩ አሁን እንዴት መሰላችሁ አሁን ትንሽ ውስብስብ የሚሆነው ነገር ሌላ ሰው ወደ እዚህ ጋር ጠብቀን ሄሎ ጤና ይስጥልኝ አንዴ መስመር ላይ ጠብቀኝ እሺ አሁን አስቸጋሪ የሚሆነው ይሄን እንድታጠሩልኝ የምፈልገው የብዙ ሰዎችም ጥያቄ ሰባኪውን አሁን እዚህ ጋር ጠርቼ ወይም ጠርተን ብንጠይቀው እግዚአብሔር ተናግሮኛል ይላል አልተናገረህም ልንለው የምንችለው እንዴት ነው አልተናገረህም ልንለው የምንችለው ሰውየው ስለሞተ ከሆነ ሰውየው ምናልባት እምነት ማጣት ነው እንደዚህ ያደረገው እንጂ ለኔ እግዚአብሔር በቀጥታ ተናግሮኛል ቢል አልተናገረህም ብለን እንዴት ነው ልንሞግተው የምንችለው እንችልበት ነገር አለ እኔ እግዚአብሔር የተናገረኝን የተናገርኩት ቢል ይሄንን እንድትመልሱልኝ ነው እሺ አብዲስ አስቲ ወደ አንተ ልምጣ እሺ ቴዲዬ ሰላም ነው እንዴት አመሻችሁ አሎ እግዚአብሔር ይመስገን ማን ነው ጥፋተኛ እየሰማሁ ነበር አሁን እንግዲህ ሰምቻለሁ ሁሉንም ነገርና ትላንትናም እንደውም ስሰማ ነበር ይሄን ነገር ከሌሎች ልጆችም በጣም የሚያሳዝን ነገር ነው ልጁ ላይም የደረሰው ማለት እንግዲህ ከዚህ ከአሜሪካን ሀገር ሄደ አስበዋል እንግዲህ ቲዩብ ተሰክቶለት ያለ ልጅ እኔም እንግዲህ ያው እግዚአብሔርን ማመልክ ሰው ነኝ ቸርችም መሄድ ሰው ነኝ ያው በወንጌል አማኝ ነኝ እኔም እና ከብዙ ፓስተሮች ተገልግያለሁ ብዙ ነቢያት ምናምን የሚሉ ሰዎችንም አውቃለሁ እና አሁን ልጁ ያን የሚያህል ቲዩብ ተሰክቶለት ልብን የሚያህል ነገር ገብቷል ቢያንስ እንደው ይሄ አገልጋይ ቢያንስ እውነት ከእግዚአብሔር መልእክት መጥቶለት ተፈውሰሃል ብሎት ይሄን ነገር ንቀል ቢለው እንኳን ባይለው ነበር መመርጠው ለመሰለ ቀላል ነገር አይደለም እንግዲህ የልብ ሕክምናን ምን ያህል ከባድ እንደሆነ አንተም ታውቀዋለህ እኔ አሁን በወንጀል ለወነጅለውም አይደለም አገልጋዩን መልእክትም መጥቶለት ሊሆን ይችላል ይሄን የሚያውቀው እግዚአብሔር ነው እኔ እንግዲህ እንደ እግዚአብሔር እንደሚያምን ሰው አሁን እንደውም ይሄን ፕሮግራም መስራት በጣም ጥሩ የሚሆነው ምንድነው ለሚሰሙ ሰዎች ለወደፊትም
እንደኔው አማኞች ይኖራሉ። የትም ቸርች ተመላለስ፣ ለረጅም ዓመት ያመለክም ሰው ልትሆን ትችላለህ። ሳይንስም ቢሆን ሕክምናውም ቢሆን ከእግዚአብሔር የተሰጣቸውን ጥበብ ተጠቅመው ነው እኚህ ሰዎች የአንቲዩብም ቀጥለውለት ለልጁ በአፍንጫውም ላይ ይሁን በልቡ ላይ የተለያየ ነገር ሰካክተውለት ህይወቱ እንድትቆይ ያደረጉትም እግዚአብሔር ስለረዳው ነው። ገብቷል? እግዚአብሔር እነኛን ዶክተሮችም ስለረዳ ነው። አሁን ምን ሆኗል? ብዙ ነገሮች አሁን እንግዲህ እንደምትሰማው ከሆነ አንተ ነቢይ ነን ምናምን በሚሉም ኢትዮጵያ ውስጥ በጣም ብዙ ስህተቶች እየተፈጸሙ ነው። በጣም ብዙ ስህተቶች፣ መድኃኒት እያስቆሙ ብዙ ሰው እየሞተ ነው። አሁን ይሄ እንደውም ይፋ ስለወጣ እንጂ በየቤተ እምነቱ በየጠበሉ ቦታ አሁን እኔ ለመክሰስ ቸርቾችን ለመክሰስ አይደለም፣ በጣም ብዙ ስህተቶች እየተፈጠሩ ነው። ስንቱ መድኃኒቱን ጥሎ ስንቱ ሞቷል። ገብቷል? ይሄ ማስተማሪያ ሊሆን ይገባል። ለአገልጋዮችም ለፓስተሮችም ለወደፊት ነብይንን ለሚሉ ሰዎችም እንደው ረጋ ብለው እንደ እግዚአብሔር ቃል እግዚአብሔር እንደሚያዘው አሁን እኮ በድግ ቁጭ ብሎ በቃ እዛ ጋር እንዲሆናል እንዲተፈው የለም። ሰውየው እኮ የለም አልታመመም ሁሉ አንዳንዴ ምንም ያልተሰጣ አቅጣጫ ሁሉ እና አንዳንዴ እምነቱንም ገብተዋል እያሳነሰ ሰውም ወደ እምነቱ እንዳይመጣ እምነቱ ላይ ጥርጣሬ እንዲኖረው አሁን በልጁ በኩል የምትፈርደው ነገር የለም። እሱ ጋር ነው እኔ ጥያቄ አሁን ይሄ ሰውዬ ከእግዚአብሔር ቃል ወይም ደግሞ በእግዚአብሔር ቃል ውስጥ እንዲህ የተደረገላቸውን ሰዎች ሪፈር አድርጎ ነው አይደል የሚናገረው? አዎ በደንብ ጳውሎስና ሲላስ ፉኝት ሲሄዱ ፉኝት ስትንባቸው ፉኝቷን ጣላት ምናምን ይል ይችላል። አንተም ፉኝት ያዝ ቢል እመን እንጂ አትፍራ፣ መርዝ ብትበላ ዋናው ከአንደበት የሚወጣው ነው እንጂ ጌታ በኢየሱስ ክርስቶስ ስም ብለህ ምንም እንኳን ብትበላ አይገልህም እያሉ ሁሉ ሲሰብኩ እንሰማለን። ልክ እንዲህ ያሉ ነገሮችን ከመጽሐፍ ቅዱስ ወይም ደግሞ የክርስትና እምነት ተከታዮች መተዳደሪያ ደንባችን ከሆነው ጠቅሰው ከተናገሩ ይህን ሰውዬ ፍርድ ቤት ብታቀርበው እኔ ይሄው ከመጽሐፍ ቅዱሳችን የወጣውን ቃል እንደ እግዚአብሔር ቃል ነው የተናገርኩት፣ ለእግዚአብሔር የሚሳነው ነገር አለ እያላችሁ ነው እንዴ ምናምን ብሎ መልሶ ቢጠይቅ ምን ብለህ ነው የምትመልሰው? መልስማ አይኖርም እኮ። አሁን እኮ ለክሱም እኮ የማይመቻ አሁን እኔ እዚህ ጋር እከሌ ነው ጥፋተኛ እከሌ አይደለም ምናምን እንዳትል እኮ ትሄድ አንተም አሁን ልጁም በስሜት ሄደ ገብቷል። ባለቤቱ እንዳልከው ባለቤቱ እዛ ቸርች ትፈወሳለህ ብላው በቀናነት ይዛው ሄደ ተሰበከ። የፈውስ ፕሮግራም ሰዓት ይደርሳል። ፓስተሩ ይሰብካል። በደንብ ካለ ጉጉት የተነሳ ለእግዚአብሔር ካለ ፍቅር የተነሳ አሜን ብለህ ነው የምትቀበለው። አንተ ላይ ተፈውሳል እግዚአብሔር ፈውሷል ሲል ስትሰቃይበት የነበረው በሽታ የለቀቀ ያህል ሊሰማ ይችላል በሰዓቱ በስሜትም ገብቷል። በቃ እንደው በመንፈስ ከባዱ ነገር እሱ ነው። በመንፈስም ሆነ ተፈወስ። አሁን ለምሳሌ ከተፈወስ አንዳንዴ ክብሩን ራሱ ሰባኪ ይወስዳል። ከሞትክ አንተ ትወቀሳለህ። ምክንያቱም እምነት ማጣት ነው ምናምን ትባል ትችላለህ። ያምን የተጠመቀ አንተ በሰዓቱ እኮ ካለው ሙቀት አኳያ ከቆይታ አኳያ ልብህ ደስ ይለዋል። የእግዚአብሔርን ነገር ስትሰበክ ነው የቆየው። ይሞቅሃል፣ ስሜት ይሰማሃል። እውነትም እግዚአብሔር ፈውሶኛል ብለህ ነው የምትቀበለው። በማናችንም የምናደርገው ነገር ነው። እኔም የሆን ነገር ብባል እንደው መድኃኒት ላላቆም ይችላሉ፣ የምከታተለው መድኃኒት የለኝም። ግን አንዳንድ እግዚአብሔርን ከማመንህና ከቀናነት የተነሳ እንደዚህ አይነት ነገር ሲነገረህ አሜን ብለህ ነው የምትቀበለው። እምነት ደግሞ ገባ፣ ሃይማኖት ደግሞ በእምነት ነው፣ መዳንም በእምነት ነው። ገብተዋል። የስናፍጭ ያህል እምነት ቢኖራችሁ ነው የሚለው አይደል እንዴ ቃሉ። ይህን ተራራ ተነቅለህ ሂድ ብትለው ማድረግ ትችላለህ፣ ውሃ ላይ እስከመሄድ ድረስ አይደል እንዴ ክርስቶስ ሲያስተምር የነበረው። እምነት ቢኖራችሁ ብሎ እዛ ጋ የተናገረው እምነቱ ካለ ትድናለህ። እውነት ነው። ግን እኔ ብዙ ቦታ እኔ ከዚህ በፊት አሁን ኦርቶዶክስ ቸርች ምናምን ጠበል ቦታዎች ብዙ ቦታ ሄጃለሁ። እኔ ጓደኞቼን ይዤ ምናምን ብዙ የምታየው ነገር አለ። መድኃኒቱን የሚሰቅል አለ፣ እውነትም የሚፈወስ አለ። በፕሮቴስታንትም እኮ የሚድን የለም ለማለት ፈልገን እኮ አይደለም፣ ይዳናል። እኔ ብዙ ሰዎች ሲፈወሱ አይቻለሁ። በዘመዶቼ እኔ ከካንሰር የተፈወሰ ሰው አውቃለሁ፣ ኪሞ ሁሉ ሳይወስዱ በጸሎት ምናምን የተፈወሱ ሰዎች አውቃለሁ። ኦርቶዶክስ ቸርችን በጠበል አይድንም ማለት አልችልም። ብዙ የዳኑ ሰዎችንም እናውቃለን። ግን እንደዚህ አይነት ከባድ ኢሹ ሲኖርባ አሁን ይሄ የቱቦ ነገር ይሄ ከበድበድ ያለ ነገር ያለህበት የሕክምና ሁኔታ ከበድበድ ሲል የእግዚአብሔርንም እያዳመጥ እግዚአብሔር አባት ሆይ በዚህ መድኃኒት ውስጥ አንተ ስራ ማለት ትችላለህ። አሁን እያልከኝ ያለው
ከባባድ የሆኑ ነገሮችን ብዙ መዳፈር የለብንም። ለቀላል ህመሞች ነው ሰባኪዎችንም ጸበልን መሞከር ያለብን ነው እያልክ ያለው አይደለም ቴዲ አይደለም እንደዛ ማለት ሳይሆን ሁሉንም ትቀበላለህ። ግን እንደዚህ አስበዋል። የልብ ጉዳይ ሆኖ ቲዩብ ተቀጥሎልህ ያለው ሰውዬ በአንዴ መንጭቀህ ይሄን ነገር ነቅለህ ሌላ አደጋ ውስጥ ከመግባት በፊት ይሁን በዚሁ መሃል እዛው ቲዩቡ እንዳለ እግዚአብሔር አባቴ ወይ ብለህ መጸለዩ ለኔ እሱ ነው የሚሻል። እኔ ልቀልድ ፈልጌ አይደለም ቴዲ። እሺ ገብቶኛል አብዲሳ። እሺ ራፓፕ አድርገውና ወደ ስልክ ላይ ወዳለው አድማጭ ሄዳለሁ። እሺ አይ በቃ እኔ ልልህ የምፈልገው እግዚአብሔር በመድኃኒት ውስጥም ይሰራል። እግዚአብሔር ይኸውልህ ዶክተሮችን አዞልን ዶክተሮች የሚሰጡንንም ትሪትመንት በአግባቡ እየጸለይን መድኃኒታችንን መውሰድ እንችላለን። አይጋጭም ለማለት ነው የምፈልገው። ገብተዋል። እግዚአብሔርም ይሰራል፣ እግዚአብሔርም ያድናል። ግን በመድኃኒቱም ላይ ደግሞ እነኚህ ለዶክተሮቹ ጥበብ ሰጥቶ የታዘዘልህ መድኃኒትም በአግባቡ ከወሰድክ ትፈወሳለህ ብዬ ነው የማስበው። እግዚአብሔር የማዳኑን ጉዳይ እኔም ለሰከንድ አልጠራጠርም። ቲዩብ ግን ዶክተር ሰክቶልኝ እኔ ነብይ ነኝ ብሎ ንቀል ቢለኝ እኔ እንጃ። አሁን በተለይ ይህን ከሰማን በኋላ ከባድ ነው። ቴንኪው ቴዲ። ቴንኪው አብዲሳ፣ ከልብ አመሰግናለሁ። እሺ ስልክ ላይ ያለ አድማጬ እንዴት ነህ? ምን ትላለህ? ቴዲ በጣም ነው አመሰግነው ስለአስገባኝ። እኔ የምልህ ባላንስ ሰርቶ እንትን ማለቱ ይሻላል ነው የምለው። እኔ በጤና ባለሙያ ውስጥ ማለት አሁን እዚህ ከቤቴ አካባቢ ነው የምደውልልህ። አሁን ላብራቶሪ አይደለም አሁን እየሰራ ያለሁት፣ ግን ኢትዮጵያ ውስጥ በነበርኩበት ሰዓት ላይ ያየሁትን ነገር ምነግረኝ። እኔ ያው ፕሮቴስታንት እምነት ተከታይ ነኝ፣ ግን 3 ሰዎችን እኔ በህይወቴ ገጠመኝን ከራሴ ከልምዴ ነው ምነግርህ። አሁን የፈውስን ጉዳይ ማናንቀው ምናምን ነገር አለ። እኔ ቫይራል ወደ ምሰራለትን ሰው ነው በአይኔ ያየሁትን። ይሄ ሰማይና ምድርን በፈጠረ አምላክ ፊት ነው የምመሰክረው። ደምህ ተቀይሯል ተብያለሁ፣ ከዚህ በኋላ ኤችአይቪ የለብኝ ብሎ የመጣን ሰው እኔ እምነት ተቃራኒ ባሉ ሰዎች ከበን የመረመርነው። ሰውየው ስንመረምረው ነፃ ነው። ነፃ ምንም ይሄ እንትን አለው ምናምን ነገር አይደለም። ነፃ ነው። በቃ ሰውየው ነፃ ነው። መጀመሪያ መርምራችሁት በሽተኛ ወይም ደግሞ በሽታ ቫይረሱ ያለበት ሰው መሆኑን የምታውቁት ሰውዬ ደንበኛችን ነው። ቫይራል ሎድ የምንሰራለት ነው። አሁን እኔ የምልህ እኮ ቫይራል ሎድ የሚሰራለት ማለት ክትትል ውስጥ ያለ መድኃኒቱን እየወሰደ ያለ ሰው እና ተብያለሁ ብሎ መጣ። ስንመረመረው ነፃ ነው። የለውም በቃ ምንም ሪዛልት አልሰጠም። ከ2 ሳምንት በኋላ ተመልሰናል። ነፃ ነው። አሁን እኔ ይሄንን አይችልም ነው አሁን መጽሐፍ ቅዱስ ላይ አልዓዛር ከሞት እኮ ተነስቶ እኮ ዘላለሙን አልኖረም። በዚህ ይሞታል እኮ ሰው። የሰውነት ጤናማነት በዚህ ምድር ላይ ለዘላለም መኖሪያ ዋስትና አይደለም። ስጋዊ ህመም ትፈወሳለህ፣ ትሞታለህ፣ በቃ አለቀ። ሌሎች ደግሞ 2 ሰዎች ሐዋሳ ላይ ተጸልዩልን እንደዚህ ምናምን ነገር ተብለናል ብለው መጡ እና በግል ለእኔ ያለ 2ቱም አናገሩኝ ማለት ነው። በተለያየ ቀን ላይ መጥተው ከኤችአይቪ ተፈውሳቸዋል ተብያለሁ ምናምን ወጥቶ አናገረችኝ። አንደኛው ደግሞ ለልጁ ነው ይዟት የመጣው አልተፈው አለባቸው። ገብቷል። አሁን 2 ኤክስፒሪየንስ አለኝ ማለት ነው። ነገሩ የሚሰራበት ቦታ አለ፣ ማይሰራበት ቦታ አለ። ወይ እኔ አላቅም። አሁን ብዙ ዲፋይን ላደርግልህ አልችልም፣ ግን ፈውስ የሚባለው ነገር የለም ካልከኝ እኔ አሁን በአይኔ ባለሙያ ሆኜ ያየሁት ነገር አሁን በተለይ ቫይራል የሆኑ ነገሮች እንደዚህ ደግሞ የሆኑ ሲሪየስ የልብ ኬዞች ምናምን ነገሮች ከሆኑ እንደገና በዶክተሮች ፕሩፍ መደረግ አለባቸው። የሐኪም ማረጋገጫ ሳይዙ መድረክ ላይ ብቻ ሰውን አስመስክሮ ለራሳቸው ለዛ ለመድረክ ሰለባ ማድረግ አንደኛ እዛም የሚሄደው ሰው በእግዚአብሔር ቃል ያስተናገር በእግዚአብሔር ቃል ማቹርድ ከሆንክ መድኃኒትን ጣል ስለተባልክ ብቻ አትጠል። ከታይ ቲክቶክ ላይ የጻፍኩልህ ነበር መጽሐፍ ቅዱስ ላይ ንጉስ ሕዝቅያስ በታመመ ጊዜ ላይ
በቃ ታሞ ነበረ። እግዚአብሔር ፈውሳ በቃ 15 ዓመት ጨምሬልሃለሁ አለው። የወይን ጥፍጥፍ በቁስሉ ላይ ያደረጉለት እና እንግዲህ ይፈወሳል። እና ሜዲኬሽን በራሱ የእግዚአብሔር አንዱ የፈውስ ሜተድ እና ፈውስን መከተል የእግዚአብሔር ሰዎች ተፈውሳል እመን መድኃኒትን ጣል ካሉን አንተ አልጥልም ለማንኛውም ብለህ ጀስት ኢን ኬዝ ብለህ በኪስህ የምትይዝ ከሆነ መጠራጠር አይሆንብህም? አይ አልጥልም፣ እኔ አልጥልም ሐኪም እስኪያረጋግጥልኝ ድረስ አልጥልም። አንደኛ እሱ መጠራጠር አይሆንብህም? አሁን ካልዳንክ ስለተጠራጠርክ ነው ያልዳንከው ቢሉስ? በፍጹም መጠራጠር አይደለም። በአይምሮ ምንም ይሄው አንድ ነገር ልንገርህ፣ ሄደህ ፕሩፍ ጌታ ኢየሱስ ክርስቶስ እኮ 10ን ለምጻም ከፈወሰ በኋላ ሂዱና ለካህናት ራስን አሳዩ ያስ ገብቶሃል አይደለ? ለካህናት ሄደ ማለት ለዶክተር ሄደ አሳይ ነው። ከህዝቡ ጋር ከመቀላቀል በፊት ከነቆዳ በሽታ ህዝቡ ማለት ትቀላቀል ሄደ ፕሩፍ ተደረግ ማለት ነው። ስለዚህ ማረጋገጫ አሁን ተፈውሳል ተብላለህ። ያስ በቃ ሄደ ጭቃ ከዛ በኋላ አልዳንክም ከተባልክ ተመልሰህ መጥተህ ጌታ ኢየሱስ ክርስቶስ እኮ አንድ አይኑን በጭቃ በምራቁን ተፋረገው ከዛ በኋላ ሰውየው ምን ይታያል? ሰዎች እንደዛ ሲንቀሳቀሱ አያለው። እንደገና ድጋሚ እንትና የፈውስ ፕሮሰስ አለው። መጽሐፍ ቅዱሳዊ አስተምሮቶች አሉ ቤተክርስቲያን ውስጥ። ምዕመኑ በጣም አሁን ዘመኑ የተካለበ ስለሆነ ገብቷል። ሰው አንድ የሆነ ቦታ ላይ እንትን ይላል፣ በካሜራ የሆነ ነገር ይለቀቃል። በቤተ እምነቱም ላይ ሰዎች ብዙ ጥርጣሬ እንዲኖራቸው እየተደረገ ነው። ውሸተኞች ግን የሉም ማለት አይደለም። እኔ አሁን ስለዚህ ሰውዬ ልናገር ፈልጌ አይደለም። ግን አሁን ትክክለኞቹም አሉ፣ ሐሰተኞቹም አሉ። እኔ ደግሞ እሺ በቃ ቴዲ ቴንኪው እንዳላረዝም። እሺ ከልብ አመሰግናለሁ አድማጭ። ለሌሎችም እድል መስጠት ስላለብኝ ነው። ቴንኪው እግዚአብሔር ያክብርልኝ። እሺ ቴንኪው። ኤፍዲ ኢትዮ አውቶአችን ምን ትላለህ? እሰማለሁ ቴዲሻ ትሰማለህ። እንግዲህ እድሉን ስለሰጣኝ በጣም ቴንኪው። እኔ እዚህ ጋር ማየው ሁለት ነገር ነው ማየው ማለት አንዱን ሳይድ ብቻ ሳይሆን በነብዩም በኩል የራሱ የሆነ ችግር አለ እና ደግሞ ሟች እንግዲህ አይወቀስም። ግን በምንመለከትበት ሰዓት ሁለቱም ጋር ነው ችግር ያለው ብዬ ነው የምወስደው። ምክንያቱም ነብዩ ጋር ያልኩበት ምክንያት እግዚአብሔር አትሞትም ካለ አትሞትም ነው፣ አለቀ። አትሞትም ካለ አትሞትም፣ ትሞታለህ ካለ ትሞታለህ። እንደውም የሚሰራለት የነበረው ይሄንን ኦክሲጅን ከአፍንጫ እንትን ካረከው ከከለከልከው ትሞታለህ ብሎ ቢተነብይ ይሻለው ነበር። ገብቶሃል አይደል? ስለዚህ ይሄ ማይሆን የማይፈጸመውን እንትን የእንትና እምነት ስላልሰራ የእንትን ስላልሰራ ምናምን ብለን የምንደባብሰው ነገር አይደለም። በቃ የተገኘውን አጋጣሚ ተጠቅሞ ያው ተፈውሳል ማለት ፊት ለፊት ስለታየ ያ ሰው ፊት ለፊት ስለታየ በቃ አንተ ተፈውሳል ብሎ ህዝቡ እንዲያጨበጭብና ብዙ ነገሮችን ለማጭበርበሪያ መንገዶችን ለማዘጋጀት ነው እንጂ እዚህ ጋር እውነት ለመናገር እግዚአብሔር መፈወስ አያቅተው። የሞተን የሚያስነሳ አምላክ ነው። እግዚአብሔር ሽባን የተረተረ አምላክ ነው። ቅድም ወንድሞቼ በስልክም እና ደግሞ እዚህ ገብቶም ሲናገር የነበረው ነገር አለ። ምክንያቱም እግዚአብሔርን እንደው ከባድ ነው ይሄ ከባድ ስለሆነ ወደ እግዚአብሔር መቅረብ አልችልም፣ ይሄ ቀላሉን ወደሱ እናምጣ፣ እንደዛ አይደለም። እግዚአብሔር ፈውሳለሁ ካለ ፈውሳለሁ ነው። ግን ችግሩ ያለው ማንጋ ነው? ያልተናገረው ነው የተናገረው። በቃ እግዚአብሔር ያላለውን ነው ያለው። ምክንያቱም ዲሲቭ ማድረግ አመላቸውን ልማዳቸውን ምናልባት ለ3-4 እንደዛ አድርገው ነው 1000 ሞክረው በ1000 ውስጥ 1-3 ሰው አግኝተው ሊሆን ይችላል። ገብቷል? እንደዚህ አይነት ነገሮችን እያደረጉ ሰዎችን ለማጭበርበር የሚጠቀሙት ነገር ነው እንጂ እዚህ ጋር ትክክል ነው ብዬ አልወስድም። ሌላው የሁለተኛው እንግዲህ ሟች ቤተሰብ ጋር ያለው ችግር ምንድነው? ቅድም ወንድሜ ሲያነሳው የነበረ ነገር አለ። ምንድነው? ክሮስ ቼክ መደረግ አለበት። ቅድም ላብ ቴክኒሻን ነኝ ያለው ልጅ በትክክሉ ነው ያስቀመጠው። አንድ ሰው የተነገረው አንተ በቃ እንደዚህ ነህ፣ ታምሃል፣ የልብ ህመም አለብህ፣ ይሄ ነው ተብሎ እስከተነገረው ድረስ በዛው ዶክተር ነው ሄዶ ማረጋገጥ ያለበት። አሃ ተፈውሻለሁ ወይ ብሎ ነቅሎ ትቶ ሄዶ እዛው ቢሞትስ ምን አይነት ችግር ነው የሚፈጠረው? ገብቷል?
በኦክሲጅን የሚንቀሳቀስ ሰው ኦክሲጅን ተገጥሞለት የሚንቀሳቀስ ሰው እዛው ቢተው ኖሮ ማለት እዛው ቢሞት ኖሮ እዛው ሰዎች እርስ በራሳቸው ይጣላሉ ወይ የሆነ ነገር ነው የሚፈጠረው። ከዛ ውጪ ግን ሁሌም እኛ ክርስቲያን እኔ ባይዘው ፕሮቴስታንት ነኝ ማለት አምናለሁ፣ በፈውስ አምናለሁ፣ እግዚአብሔር እንደሚፈውስ አውቃለሁ። ግን ማንን ነው መከተል ያለብን? ማን ላይ ነው እግዚአብሔር በትክክል የሚሰራው ብለን እግዚአብሔር የተናገረን የማይዋሽ ባይብልን በትክክል የምናውቅ ከሆነ የምንረዳ ከሆነ ጀስት በቃ እንደ ባይብል ነው መመዘን ያለብን ሰዎችን ማየት ያለብን እንደ መጽሐፍ ቅዱስ ነው መመርመር ያለብን። ለመጣው ለሄደው ሁሉ እንትን እያልን መኖር የለብንም። እንደው አረን ምን ማለት እንዳለብኝ ሁለቱም ጋር ችግር አለ ብዬ ነው የምወስደው እኔ ሁለቱም ኔትወርክ ነው የሚያስወጣችሁ የምትገቡ ሰዎች። ዶክተር ወደ አንተ ልምጣ። ዶክተር ቴዲ እንዴት ነህ? ሰላም ነህ ወይ? እግዚአብሔር ይመስገን። ታሪኩን ሰምተሃል? ሶስተኛ ጊዜ ስንገናኝ አንተ ቤት ሰላም ነህ ቴዲ? እግዚአብሔር ይመስገን ሁሉ ሰላም። አዎ በደምብ ሰምቻለሁ። እኔም ከመጣሁበት አካባቢ ስለሆነ አውቀዋለሁ፣ ቦታውንም አውቀዋለሁ። ከይዞ እዛው ጠበቀኛ እንዴ ዶክተር። ጤና ይስጥልኝ። ስልክ ላይ ያለ አድማጫችን ሄሎ ቴዲ እንዴት አመሸህ? ሰላም ነው ወይ? እግዚአብሔር ይመስገን ሁሉ ሰላም ነው። አንዴ ጠብቀኝ እሺ። ዶክተርን ልስማና ወደ አንተ እመጣለሁ። በጣም አሪፍ። እሺ ዶክተር ፈይሳ ምን ትላለህ እስኪ? ቴዲ እንግዲህ እንደ ሐኪም ደግሞ በሐኪም በኩል ያለውም መስማትም አለብህ ብዬ ስላሰብኩ ነው የገባሁት። በጣም ጠቃሚ ቢኮዝ እኛም መሰማት ስለብንም ማለት ነው። አዎ ለዛ ነው የገባሁት። ባይዞ አድናቂ ነኝ። ብዙ ጊዜ ሪኩዌስት ታደርጋለህ አታስገባኝም። ያው ቶፒኮች እኔን ስለማይመለከቱኝ ግን በጤና ጉዳይ ላይ ዲስከስ እናደርጋለን ብለን ነበር። ሲመችህ እናወራለን። በተለይ ገብቼ ነበር እና ፎሎም አድርገኸኛል እና ስለ ጤና ጉዳይ እናወራለን ብለን ነበረ። አይ ቲንክ እኔ በሙያዬ የሜዲካል ዶክተር ነኝ፣ የፐብሊክ ሄልዝ ስፔሻሊስት ነኝ። አሁን ደግሞ ኒውሮሎጂ እያጠናሁ ነው ያለሁት። ፐብሊክ ሄልዝ ስፔሻሊስትም ስለሆንኩ ደግሞ የማህበረሰብ ጤና ደግሞ ይመለከተኛል ኖርማሊ ቢኮዝ ይሄ አንዱ የማህበረሰብ ጤናም ስለሆነ ነው። አሁን ቅድም የተናገረው ልጅ ቫይራል ሎዱ አንዲቴክተብል ነው ማለት ቫይረስ የለም ማለት አይደለም። አሁን ብዙ ችግር ያለው እንደ መሰረት ሄዲ ነገሮችን እጅግ በጣም በደንብ በበሰለ ሁኔታ ካላየን በስተቀር ኦኬ፣ ለምሳሌ ቫይረስ ኤችአይቪ የነበረበት ሰው አለ። አንዲቴክተብል ነው ማለት ቴዲ፣ ለምሳሌ ዓለማችን ላይ ያሉ ሜዲኬሽኖች በጣም ብዙ አድሄር ካደረካቸው አንዲቴክተብል ይሆናሉ፣ አይታዩም። ያ ማለት ግን ሙሉ ለሙሉ ጠፍቷል ማለት አይደለም። አንደርስታንድ ልናደርጋቸው ይገባል እነዚህ ነገሮች ኖርማሊ። ስለዚህ ሰዎችን በተሳሳተ መልኩ ብዙ ሰዎቹ ድናቸዋል ተብሎ ወርውሩ ተብሎ ብዙ ችግር የደረሰባቸው ሰዎች አሉ። እኔ ኦርቶዶክስ እምነት ተከታይ ነኝ። በብዙ ነገሮች አምናለሁ። ለምሳሌ በጸበል አምናለሁ ቴዲ፣ በጾም አምናለሁ፣ በካህናት እና በባይብልም አምናለሁ። እግዚአብሔር እንደሚፈውስም አውቃለሁ። እውነት ለመናገር ደግሞ የሳይንስ ሰው ነው። አይጋጭም። ምንም ይጋጭ የለውም። አይጋጭም። ለምን መሰለህ? አንደኛ ለምሳሌ እኔ አሁን የነርቭ ሐኪም ነኝ ኖርማሊ። ለምሳሌ ስትሮክ ሰምተህ ታውቃለህ? ስትሮክ ለምሳሌ ሴጣን በጥፊ ኮሌስትሮል ሳይሆን ስኳርም ግፊትም ሌላ ነገሮች ይኖራሉ። ሌላ ጊዜ እናወራለን በሰፊው አድርገን በዚህ ጉዳይ እያሉ ባለፈው እና ምናልባት ጊዜ ካለ ለምሳሌ ስትሮክ ሲመታ ሰው ሴጣን በጥፊ መታው ነው የምትባለው። ገብተዋል አይደል? አየህ ሰዎች አንደርስታንድ የሚያደርጉት ወይና ሳይንሱ በአረዳድ ደረጃ ይለያያሉ። በማኔጅመንት ደረጃ ግን ስፒሪቹዋል ኢንቲቲም አለ። ለቴዲ ሜዲካል ኢንቲቲም አለ፣ ስፒሪቹዋል ኢንቲቲ አለ። አሁን ባይ ዘ ዌይ በጣም የምቃወማቸው ነገሮች እንዴት መሰለህ? ለምሳሌ ብዙ ጊዜ ብዙ ሐኪሞች በተለይ ኦርቶፔዲክስ ሐኪሞች፣ የአጥንት ሐኪሞች ያው አጥንት ከተሰበረ በኋላ የሚገባ ነገር አለ። አንዳንዶቹ ጀሶ ያስገባል፣ አንዳንዶቹ ኔል ያስገባሉ
እና ብዙ ጊዜ ምን ይደረጋል መሰለ ጀሶ ምናምን ካለ አውልቀ ጣለው ወርሮ ትባላለህ ኖርማሊ። እና ብዙዎቹ ባይዘው አውልቀው ጥለው ወርውረው ተመልሰው መፍጠት አይችሉም። ቢኮዝ ጋንግሪን ዲቨሎፕ አድርገው እጃቸው እግራቸው የተቆረጠ ብዙ ሰዎች አሉ። በነገራችን ላይ ሐሳቡ እንዴት መሰለ ለምሳሌ አንተ አሁን እግር ተሰብሯል፣ እጅ ተሰብሯል። ኢሚዲየትሊ አት ኢመርጀንሲ ፓስተር ጋር አትሄድም። ታውቃለህ አይደል? ይሄንን መጀመሪያ ሮጠ የምትሄደው ነው ሐኪም ቤት ነው የምትሄደው። ሐኪም ቤት ሄደና ሐኪሙ አፕሮክሲሜት ካደረገልህ በኋላ ካጣጋልህ በኋላ ከሰፋ በኋላ በብረት ካሰረልህ በኋላ የራሱ ስቴጅ አለው። በነገራችን ላይ ቴዲ መጀመሪያ አንድ በአእምሮ የሚመላለሰውን ጥያቄ ልጠይቅህ። አሁን አንተ ሐኪም ነህ። አንድ ሰው ለምሳሌ ኮሌስትሮሉ ሃይ ሆነበትና ኮሌስትሮሉ ሃይ ሲሆን ተያይዞ የሚመጣ ነገር ሊኖር ይችላል። ያን ከመረመርክ በኋላ እነዚህን ምግቦች ሳይንሱ የሚያዝህን ነገሮች እነዚህን ቀንስ፣ እነዚህን አርግ ምናምን ብለህ በመምከር ፈንታ ወደ ጸበል ሂድ ብለህ ልታዘው ትችላለህ? አዎ አዘዋለሁ። እኔ ለምሳሌ ሆሊስቲክ አፕሮችን ስለምከተል አዘዋለሁ። ግን ሜዲኬሽኑን እየወሰደ ለምን መሰለ? አንደኛ ለኮሌስትሮል ጾም የሃይማኖት አስተምሮ ነው አይደል ቴዲ? መጾም፣ መጸለይ፣ በተለይ ስኳር ላለበት ሰው፣ ግፊት ላለበት ሰው፣ ኮሌስትሮል ላለበት ሰው ጸበል፣ ጾም፣ ጸሎት በጣም ኢምፖርታንት ነው። ነገር ግን ያስከውን ጣልና ሂድ አይደለም፣ አንድ ላይ ነው መሄድ ያለባቸው። በነገራችን ላይ አየህ አንድ ላይ የሚሄዱ ነገሮች አሉ ሶሪ እንጂ ይሄ ባይዘው ብዙ ሰዎች የስኳር ሜዲኬሽን ወርውሩ ተብለው ዲኬ ውስጥ ገብተው ህይወታቸው ያለፈ በጣም ብዙ ሰዎች አሉ። አሁን በምትላቸው ሰዎች ማለት ነው ኖርማሊ። ነገር ግን ሁለቱ አንድ ላይ መሄድ ይችላሉ ካልከኝ ቱ ሰም ኤክስቴንት አዎ ይሄዳሉ። እውነቴን ነው የምልህ። ለምሳሌ ጾም ባይብሊካል ነው አይደል? ጸሎት ባይብሊካል ነው። ሶ በኮሌስትሮል በስኳር በግፊት ላይ ካለ ጾም ካለ ጸሎት ኦግመንት ካረከው ሰዎች በጣም በሚገርም ሁኔታ ከስኳራቸውም ከኮሌስትሮላቸውም ከግፊታቸውም ይድናሉ። ፋስቲንግ ስለዚህ ፋስቲንግ ጾም ጸሎት እግዚአብሔር እኮ ኢየሱስ ክርስቶስ እኮ 40 ቀን ጾምና ጸሎትን ያስተማረ ማን ነው? አምላክ ነው። ስለዚህ ጾምና ጸሎት ባይብሊካል ነው። ፈረንጆች እንደውም ሜዲቴሽን ይሉታል። አሁን ብታነብ ለምሳሌ ስኳር ኮሌስትሮል ግፊት ምናምን ላይ ሲሆን ሜዲቴሽን ያስገባሉ፣ ጸሎት ያስገባል። ነገር ግን ትሮማ ላይ ቴዲ አሁን ትልቁ ችግር መሰለ አክሲደንታል ነገሮች ላይ ትሮማ ላይ ኢንድ ስቴጅ ነገሮች ላይ ለምሳሌ አንዲት እርጉዝ ሴት ሌበር ኦብስትራክትድ አድርጋ ልጇ አልወጣ ያለትን ሰውዬ ፓስተር ጋር ሄደሽ ጸልይልኝ ውጣ ብትለው እሷም ትሞታለች ልጅም ትሞታለች ማለት ነው። ለዛ ነው እግዚአብሔር ሐኪሞችንም የፈጠረው ማለት ነው። ለሐኪሞቹም ጸጋን ክህሎትን የሰጠው ለዛ ነው። አየህ ለዛ ነው ሐኪም ሲባል ዝም ብሎ መታየት የለበትም። ባይዘዌ ሕክምና ከተረጎምከው በሁለቱም በኩል መባረክም ጭምር ነው። እውነት ለመናገር ቴዲ ለምሳሌ ባለቤትህ ኦብስትራክት ሌበር ሆና ልጅ በማህፀን አልወጣም ካለ ሐኪም ጋር ወጣት ሄዳለህ አይደል? ስለዚህ ኦፕሬሽን አድርጎ ልጅን ያስረክብሃል። ካለዛስ የፈለገ ብትጸልይ የፈለገ ብጮህ ባርከሻል ውለጂ ብትላት ትወልዳለች? አትወልድም። ሐኪም ያስፈልጋል። ኮመንት ላይ አንድ አይኔ ውስጥ የገባ ኮመንት ስላለ ነው። ዲያቤቲክ የሆነ ሰው መጾም ይችላል? አዎ በደንብ ይችላል። ግን የትኛው አይነት ዳያቤቲክ ምን አይነት ሜዲኬሽን እየወሰደ ለምሳሌ እኔ ከ200-300 በላይ ስኳር ያላቸውን ሰዎችን ከፈለክ ልክልሃለሁ በውስጥ መስመር ሙሉ ለሙሉ ሪቨርስ ያደረኩላቸው ሰዎች አሉ። ግን በተለይ ኢንሱሊን አንዳንድ የማይወሰዱ ሰዎች አሉ። ለምሳሌ መርፌ የሚወስዱ ኢንሱሊን የሚወስዱ ሰዎች አይጾሙ። ታይፕ 1 የሆኑቱ ማለት ነው፣ አይነት 1 የሆኑቱ ኤንድ አጌን ደግሞ ታይፕ 2 ሆኖ ሃይፖግላይሲሚያ ውስጥ የሚያስገቡ ሜዲኬሽኖች አሉ። እነሱን ከወሰድክ መጾም ዴንጀረስ ነው። ነገር ግን ታይፕ 2 ታይፕ 3 ከሆነ ግን በደንብ ካለ ጾም እንደውም ስኳር ማኔጅ አይደረግም ቴዲ።
ዋን ኦፍ ዘ ቤስት ቱል ኢን ዘ ወርልድ ጾም ነው። ግን እዚህ ጋር መናገር ፈልገው ነገር ምናልባት ፖይንቱ ላድርግልህ እና ኢመርጀንሲ የሆኑ ነገሮች ለምሳሌ ሄርት አታክ፣ ስትሮክ፣ ፍራክቸር እነዚህ ነገሮች ወደ ጸሎት ቤት ሳይሆን ወደ ሐኪም ቤት ነው። ምናልባት እኔ ኒውሮሎጂ የነርቭ ሐኪም ስለሆንኩኝ በጣም ብዙ ስቃይ ስለማይና በጣም ልናድናቸው የምንችላቸውን ሰዎች በዚህ አለ ተሳሳተ አመለካከት ጊዜ በመስጠት ስትሮክ እንደምታውቀው ከጊዜ ጋር ነው ሩጫችን። በነገራችን ላይ አሎ ኦኬ፣ እሺ፣ ቆይ እመጣለሁ ዶክተር፣ ወደ አንተ እመጣለሁ። እዛው ጠብቀኝ፣ ታስፈልገናለህ። ኔትወርክም እየተቆራረጠ ነው። ስልክ ላይ ወዳለ ሰው ልምጣ። ጤና ይስጥልኝ አድማጬ። ሄሎ ቴዲዬ፣ በስመ አብ ነፍስ አይማርም። ብቻ ቆየ ዶክተር በኋላ ተናገር ስትለኝ በጣም ብዙ ነው የተማርኩት፣ ግን በመንፈሳዊ ሁኔታ ያለውን ነገር ለመናገር ነው የፈለኩት። ዶክተር እናመሰግናለን። አሪፍ ነገር ነው ያስተማርከን። ጾምም መጾም እንደምንችል ነግረህናል። ቴንክ ዩ። በእኔ ይሄ ሰውዬ ይሄ ፓስተር የተባለው ሰውዬ መታሰር አለበት ብዬ አምናለሁ። ግን ደግሞ ይሄ ደግሞ ያወለቀው ደግሞ ምስኪን ደግሞ የሞተው ደግሞ ነፍሱን ይማረውና በጣም ያሳዝናል። ከእውቀት ጉለት ነው። ግን ከአሜሪካ የሄደ ሰው ነው አይደለ ቴዲ? አሜሪካ ቢኖር ሁሉም አራዳ አይደለም። ስለዚህ ይሄ ሰው አትሊስት አክሰሱ አለው ብዙ ነገሮችን የመስማት እየተሰዳደቡ ሰው እየገባ የሚወያይበትን ነገር የመስማት ቻንሱም አጋጥሞት ሊሆን ይችላል። ብዙ ነገሮችን ሰምቶ ሊሆን ይችላል። እና አንዳንድ ሰው እያወቀ እንዴት ገደል ውስጥ እንደሚገባ እኔ ገርም። ኢየሱስ ክርስቶስ እንኳን በዚህ ምድር በነበረበት ሰዓት ሁሉንም በሽተኛ አልፈወሰም። አንዱን ይፈውስ ነበር፣ አንዱን ደግሞ ይተወው ነበር። በቃ ሁሉንም እየፈወሰ ዓለም ላይ ያለውን በሽታ ሁሉ አላጠፋም። እና አንዳንድ ጊዜ በሽታ ሁሉ ይፈወሳል ማለት አይደለም። ግን ሆስፒታል ሄደ ደግሞ መድኃኒት ከተሰጠ ያ ራሱ እኮ ፈውስ ነው። በቃ ሰው እኮ መድኃኒት አጥቶ እኮ ይሞታል። እኛ ሀገር እኮ መድኃኒት አጥተው ተመርምሮ ውጤታቸው ተነግሯቸው ይሄ ነው በሽታችሁ ተብሎ ያንን መድኃኒት በማጣት ገባ ያንን መድኃኒት ማግኘት ባለመቻል ሰው ይሞታል። እኛ ደግሞ እዚህ ውጭ ያለነው ደግሞ ያንን መድኃኒት አክሰሱ ስላገኘን ያንን መድኃኒት እየወሰድን ህይወታችንን እያስቀጠልን ያለን። ስለዚህ በመድኃኒት የሚቀጥለውን ነገር በዶክተር እገዛ የሚሆነውን ነገር ኦልሬዲ እግዚአብሔር ፈውስህን በዛ መንገድ አድርጎልሃል። በቃ ለምንድነው እግዚአብሔር የምትፈታተን? እና አንዳንድ ጊዜ እንደዚህ የሚያደርጉት አላዋቂዎች ላይ ምስኪኖች ላይ ኢትዮጵያ ውስጥ ያሉትን ማለት ይሄ ህብረተሰቡ ያልጠነከረ በሁሉ ነገር አሁን የዚህ ሰባኪ ጥፋቱ ልጁ ስለሞተ ነው አይደል? ባይሞትስ ኖሮ ሰውየው ሰባኪው ትክክለኛ ሰባኪ ስለመሆኑ ማረጋገጫ ሊሆን ይችላል። ሰውየው እንግዲህ ከተናገረ መፈወስ ነበረበት ሰውየው። ኦኬ ቢፈወስ አሁን ልጁ ተፈወሰ እንበል። ቢፈወስ ልጁ ሰባኪው ትክክል ነው እንል ነበር አንልም። እሱም እግዚአብሔር ነው የሚሰራው ስራውን እኮ። አሁን እኮ ሰባኪውም እኮ በእግዚአብሔር ላይ ያለ እኮ ነው እንደዚህ አይነት ነገር እየተጫወተ። እሺ ልጁ ሞተ፣ ሰባኪው ስራውን ነው የሰራው። ስራው ሕክምና ዶክተር አይደለም፣ የሳይንስ ሰው አይደለም። እንደ እግዚአብሔር ቃል የተጻፈውን አንብቦ አምናለሁ እምነቴ ነው ብሎ ያመነውን ተናገርኩኝ ቢል ፍርድ ቤት እንዴት አድርገህ ልታቀርበው ትችላለህ? አዎ እንግዲህ መጽሐፍ ቅዱስ ቢለው ነብይ ነው አይደል? እንደዚህ አይነት ሲናገር ነብይ የተናገረው ነገር ካልተፈጸመ ደግሞ በድንጋይ ውገሩት ይላል አይደል? ይሄ መጽሐፍ ቅዱስ ላይ እንደዛ ይላል። ስለዚህ ሰውዬ ተናግሮ ሰውየው ካልዳነ አሁን ኢየሱስ ክርስቶስ የሆነ ቦታ ላይ መንፈሳዊ ሰዎች አጉዝኝ። ኢየሱስ ክርስቶስ የሆነ ቦታ ላይ አይ ቲንክ ፈወሳቸውና ድጋሚ አገረሸባቸውና ወይም የተወሰኑትን ፈወሳቸው፣ የተወሰኑት አልተፈወሱም። አይ ቲንክ ማቴዎስ ወንጌል ወይ ማርቆስ እንትን ላይ ነው ወንጌል ላይ ነው። ኦኬ ዘነኛ ለምንድን ነው ያልተፈወስነው ብለው ሲጠይቁት ኢየሱስ ክርስቶስን እናንተ ስለ እምነታችሁ ማነስ ነው ይላቸዋል።
ኖ እሱ ሰይጣንን ስለማስወጣት ነው ቴዲ። ስለ ፈውስ ሰይጣንን ስለማስወጣት እኮ ዞሮ ይሄም ከእምነት ጋር የተያዘ ነገር ነው። በጸሎት ነው ይሄ የሚወጣው ይላቸዋል። ዞሮ መፈወስም ከእምነት ጋር የተያዘ ነገር ነው። ስታምን እግዚአብሔር እምነት እኮ ነው አይደል? አደይሎ ዘለ ፌዝ ነው። ሁለት ስለዚህ አሁን ይሄ ሰባኪ እዚህ ጋር ባመጣው እንግዳ አድርጌ አይ ልጁ የሞተው ስለ እምነቱ ማነስ ነው ቢልሳ እንደውም እሱን ነው ምክንያት የሚያደርጉት እኮ ብዙዎቹ ፓስተሮች በላቸው እንደዚህ እንትን የሚሉ ምክንያታቸው የሚያደርጉት እሱን ነው። ግን ይሄንን ደግሞ እነሱ በቃ ይሄ ነገር እንደማጭበርበር ነው እየተጠቀሙ ያሉትና ይሄ ሰውን ከመግደል አይተናነስም። በቃ በእግዚአብሔር እምነት ያለውን ሰው ዝም ብለህ አንተ በውሸትና በንግግር አሳምነኸው መድኃኒቱን እንዳይወስድ መድኃኒት እኮ ውሸት መሆኑ በምንድን ነው የሚታወቀው? አሁን እሱ ነው እንድትነግሩኝ የፈለኩት። እናንተ አሁን ውሸት ነው የምትሉት ልጁ ስለሞተ ነው። ልጁ ባይሞት ኖሮ እንደዚህ ያለ ሰባኪ አይኖርም ነበር። እንደውም ለምስክርነት እንደውም ሪፈር እየተደረገ ብዙ ሰዎች ዲያስፖራዎች እየሄዱ የሚጎበኙት ሰባኪ ይሆን ነበር። እንደዛማ እኮ ተፈጥሯል እኮ ቴዲ። እንደዛ እኮ የዳኑ ሰዎች እኮ አሉ እኮ አትውሰዱ ተብለውም እኮ ድናችኋል ብለውም እኮ የዳኑ ሰዎች እኮ አሉ እኮ። ግን እንደ እምነትህ ነው የሚሆንልህ። እምነትህ ራሱ እኔ ልጁ ነው እኮ ጥፋተኛው እኮ ፓስተሩም እኮ አይደለም ልጁ ነው። ግን ምስኪን አሁን እነዚህ ሰዎች ግን ይሄንን ምስኪን ህዝብ እንደዚህ እያጭበረበሩት ስለሆነ ነው እንጂ ጥፋተኛው እኮ ሟቹም እኮ ጥፋተኛ ዶክተር ያዘዘለትን ይሄንን ነገር ተከታተል ያለውን እግዚአብሔር ደግሞ ሲናገር እንኳን እግዚአብሔር ሲፈውስህ አይደለም መድኃኒት እንኳን ስትውጥ የሚሰማ ስሜት እሺ ቀኑስ ሆኖ ቢሆንስ የሞተው እሱ ኦክሲጅኑን ባያወልቀውም በዛ ቀን ሟች ቢሆንስ ዞሮ የማውለቅ ያለ ማውለቅ ጉዳይ ነው እንጂ ኦክሲጅኑን ቢያደርግም እንዳደረገ ቢሞት ነው እሱ ተቀባይነት የሚኖር። ኦክሲጅኑን ሳያወልቅ ቢሆን በቃ ቀኑ ደርሶ ነው ትላለህ። አሁን ግን ኦክሲጅኑን አስወልቆታል ፓስተሩ። ስለዚህ የፓስተሩ ተጠያቂ ነው ማለት ይሆናል። ስለዚህ ሁላችንም ምንድነው ግን እግዚአብሔር ሲፈውሰን ማለት ነው የሚሰማ ስሜት አለ። እውነት ለመናገር መድኃኒትም ስትውጥ እንኳን የሚሰማ ስሜት አለ እና ያ ፈውስ የለም ማለት አይደለም። እግዚአብሔር አይፈውስም ማለት አይደለም። ይፈውሳል፣ ግን ይታወቃል። ላይክ ኃይል መጥቶ ሲነካህ ይታወቃል እና ያንን ስሜት ስታገኘው ወይም ደግሞ በህልም ይሁን በራስህም ላይ ይሁን የሚታይ ነገር አለ፣ የሚሰማ ስሜት አለ እና ያንን ነገር እስካላገኘህ ድረስ እንዴት ብለህ ነው የምታረጋግጠው? እግዚአብሔር ፈዋሽ አምላክ ነው፣ ይፈውሳል፣ ግን ይታወቃል ብዬ አምናለሁ። ከዛ በፊት መድኃኒት ማቆም ተገቢ ነው ብዬ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ። እሺ ኢወርልድ እስኪ ወደ አንተ ልምጣ። አንድ ኢወርልድ ጠብቀኝ። ጤና ይስጥልኝ አድማጬ። አለሁ እግዚአብሔር ይመስገን። አንድ የዛው መስመር ላይ ጠብቀኝ። ሰምተኛል? መስመር ላይ ጠብቀኝ፣ እመጣለሁ ወደ አንተ። ቲክቶክ ላይ ሰው ላስተናግድ ነው፣ ወደ አንተ እመጣለሁ። እሺ ስማቸው። ኢወርልድ አለሁ። ቴዲ እንዴት ነው? የማጥፋት ነው የሟች ጥፋት ነው ወይስ የሰባኪ ጥፋት ነው? መጀመሪያ አንተን ላድንቅህ። በጣም እየጠነከርክ ነው፣ ጥሩ እየሆንክ ነው። ባለሙያም እያመጣህና ጃጅመንቱ ጋር ከመሄድ በፊት አንድ ነገር ከፈቀድክልኝ እኔ የጤና ሳይንስ ፒኤችዲን ጤና ሳይንሱን ፒኤችዲ ነው ማጠናው። እንደገና የቴዎሎጂ ትምህርት ቤት ነው እና የዌስተርን ስታንዳርዱን ላምጣ። የዌስተርን የሚባለው የስጋ ስራዎች የተገለጡ ናቸው የሚባለው ውስጥ ሕክምና፣ ግብርና የስጋ ስራ አይደለም። ገላትያ ላይ ተዘርዝሯል። ይሄ ማጭበርበር፣ በሐሰት መመስከር፣ መግደል ምናምኑን አሁን ኢትዮጵያ እየሆነ ያለው እንጂ ሕክምና መንፈሳዊ ስራ ነው ነው ምሉት እና ይነጋገራሉ፣ ያከብራል። ፓስተሩ ሐኪሙን ያከብራል፣ ሐኪሙን ፓስተሩን ያከብረዋል። ጸጋውን የሰጠ እግዚአብሔር ነው። እኛ የተማርነው ወረቀትን የአሜሪካ ትምህርት አቃለ ስንጽፍም ምንጽፈው እንደዛ ነው። አንተን እኔ አሁን የምትለፋው ልፋት ጸጋ ነው፣ እግዚአብሔር ሰጥቶ ነው፣ ግሬስ ነው። ሁለተኛ አንተ መላልሰህ ጠየቅከው ጥያቄ ዲስፐንሴሽን የሚባል ነገር አለ። መጀመሪያ የአዳምና የሔዋን ጊዜ አለ፣ ኢኖሰንት ታይም ይባላል። ዝም ብላችሁ ብሉ ሲባል አላልፍ ብለው የወጡበታል። ከዛ ኮንሽንስ ታይም መጣ፣ በእውቀት በምናምን ለፍቶ የሚመጣው። ከዛ በኋላ ሁማን ማኔጅመንት
ሰው ሰርቶ ለፍቶ ይሄ ባብል ይሄ እንትኑን ግንቡን እየገነባ ምናምን የኖረበት ከዛ ፕሮሚስ መጣ ለአብርሃም ቃል የገባበት የሙሴ ጊዜ አለው ያው ከአብርሃም እስከ ምናምን ከዛ ህግ መጣ ይሄ ነገስቱ መንግስቱ ምናምን አሁን የጸጋ ጊዜ የክርስቶስ እስከ መስቀሉ ድረስ ከመስቀል በኋላ የጸጋ ጊዜ ነው አሁን አንተ አይወቀስም ወይ ቃሉ አያድንም ወይ ምናምን አይሆንም ጊዜው ወቅቱ አሁን የግሬስ ነው የጸጋ ጊዜ ነው መስቀል ላይ ለኛ የሞተልን ብለው ነው ክርስቲያኖች የሚያምኑት ወቅቱ ጋር መሄድ አለብን ሊፈልግ ነው ሰውየው ይጠየቃል አይጠየቅም አንድ ከባድ ነገር ሊበል የሞት ሰው ሳይሞት መንግስት ሰማይ ይገባል ኢትዮጵያ ውስጥ በቃ ሞት እንደ ትልቅ መጥፎ ነገር ይገላል እኮ ይዞ ይገላል መንግስት ይገላል ካድሬ ይገላል ግን ሰው በሌላ በምንም ሲሞት ይሄ ሞተ ልጅ ይሻላል ሲና ይሻላል በዚህ ዓለም ያለው ብለን ስናይ በዌስተርን ክርስቲያኒቲ እንደ ስታንዳርድ የሞተው ተገላገለ አምላኩ ጋር ሄደ ነው የሚባለው እኛ ጋር ግን ያ ልጅ ግን ሳያሳድግ ህፃናትን ጊዜው ሳይደርስ ይሄ ላይፍ ስፓን የሚባለው ዶክተር ፈይሳም ሊያግዘን ይችላል 80 ዓመት 73 ጃፓን ናት የምትመራው ያንን ደርሶ ቢሞት በልጅነት ባይሞት ጥሩ ነው ህክምናውን ተከትሎ ግን አሁን እኔ አልፈርድም ከፓስተሩ እንደ ህክምና ሳይንስ ተማሪ እንደ ህክምና ሙያ ውስጥ እንዳለ ሰው የሃይማኖት ሰዎች የሚሉት ሌላ ነው የሃይማኖት ሰዎች ከገቡ ጠይቃቸዋለሁ እድሜያችንን በእግዚአብሔር ህልውና ታምናለሁ እግዚአብሔር ለሰው ልጆች የሰጠው ከእናታችን ማፀን ከወጣንበት ጊዜ ጀምሮ ምን ያህል ዓመት ምድር ላይ እንደምንኖር ያውቃል በሚሉት ታምናለህ መጽሐፉ ላይ አለ እኮ እስከ 80 ነው ከዛ በኋላ አልጋለያ ነው አለ ግን በደሃ ሀገር በእድሜያችን ይታወቃል ምን ያህል እንደምንኖር እግዚአብሔር የሰጠን እድሜ ያለ ገባር ለምሳሌ አንዳንዱ 60 ይኖራል አንዳንዱ 40 አንዳንዱ 50 አንዳንዱ 80 ሊኖር ይችላል እዛ ላይ እግዚአብሔር ካስቀመጠልህ እድሜ አይደለም ማንም አርጅቶ ላይፍ ስፓን አሁን በዓለም አቀፍ በወርልድ ይሄ የዓለም ጤና ድርጅትም ስታንዳርድ ባጭር ጥያቄ እድሜ ማለት የለም እንደዛ ይሄ ውሸት የተሳሳተ ትምህርት ነው እስከ አንተም 80 ድረስ 78 ድረስ አፍሪካ እኮ 50 ነው ላይፍ ስፓኑ በልጅነት ይሞታል ላይፍ ኤክስፔክታንሲ አይደለም እኔ የምጠይቀው ኤክስፔክታንሲው ነው እሱን ነው የሚሉት እነሱ ጌታ ገደለ እሱ አቨሬጅ ነው እሱን አይደለም እኔ እኔ የምጠይቅህ እኔ አሁን let's say እግዚአብሔር ያየልኝ እድሜ ምን ያህል እንደሆነ አላውቅም ግን ዝም ብዬ እንትን ስል 90 ዓመት ይመስለኛል 100 ዓመት ልኖር ማለት ይችላል ራስ እንግዲህ አሁን ዶክተር ኤቢሲ ብሏል ኢመርጀንሲ ከሌለ የሆነ ነገር ኤክስፖዝ ካልሆንክ እንደገና ሳኒቴሽን ኢንቫይሮንመንቱ ካልጎዳ 90 100 ትኖራለህ አሁን አፍሪካ ዳ ስለሆነ ድህነቱን ፈጣሪ ነው የገደለው እግዚአብሔር ይገላል ያድናል እሱ የሚለው ስላለ መከራከሪያ ይመጣል እንጂ አሁን አንተም ይሄ ቫይረሱ ባክቴሪያው ኢንፌክሽን የሚባለው ከሌለ ሌላ ነገር አሁን በዘር የሚተላለፍ በሽታ ከሌለ ምን ከሌለ ፎሎ አፕ የሚባለው ለዛ ነው እንዶ ዩኒቨርሳል እንትን ነው የምትጠቀመው ካናዳ ብትከታተል ትኖራለህ ነው ለዛ ነው አሁን ስራ አብይንም ላድንቀው ከተማን ማጽዳቱ ምናምን ሁሉም ከተማ ቢጸዳ ማለት ነው ከጅማ ያመጣል ከሌላ ያመጣል እንጂ ልክ አሁን እንደ ካናዳ ሁሉም ቢጸዳ ትኖራለህ ምንም ችግር አንደኛ እምነቱ የለም ሁለተኛ ስራው የለም ተግባሩ የለም ያለ ስራ እምነት ያለ እምነት ስራ እንደምን ሸዋሾ ጽናጽል ነው የሚለው መጽሐፉ አሁን ይሄን አመጣህ እኮ ገባ በፊት እንደ ታቡ እንደ ኤዲቶሪያል ፖሊሲ የምትይዘውን ዛሬ ጊዜውን ጠብቀ ወቅቱን ጠብቀ መጣ ገባህበት እና ሰው በጣም ራሱን ከጠበቀ ባይ ዘ ወይ በሽታ ሜንታሊ ፊዚካሊም እንደገና በሽታ ሰውነት ውስጥ ያለ ብቻ አይደለም እኮ ዴፊኒሽኑ ሜንታሊም ፊዚካሊም ኢኮኖሚካሊም ይታመማል ሰው ደንግጦም ይሞታል አንድ የፖለቲካው ላምጣ አንቺም ጦርነት ላይ ጎግሳ ወለ ሲሞት ምስቱ ንግስት ዘውዲቱ ደንግጣ ሞተች አሁን መለስ ደንግጦ ሞተ ምናምን ባለው የኢትዮጵያ ፖለቲካ በዛ ነው የሚመጣው እና ያ ለነገሬ ነው አንፍራ አመጣው ፓስተሩ አይጠይቅም ፓስተሩን ብትጠይቀው እኔ ለሰርጉም አይመችም ኦክሲጅን አፍንጫላ አርገ እንደ ሰርግ ልታደርግ ነው አያምርም ብዬ ነው ልጁ ነው ያወጣው ሊል ይችላል ቃሉም ደግሞ ተናግሮን ሊሆን ይችላል ግን ቅድም ጡዝ ብለዋል ትሞታለህ ማለት ነበረበት
ሰርጉም ጋር አትደርስም ማለት ነበረበት ይላሉ። ብሏል አላልም አናውቅም እኮ አሳምሽን ነው። አንተ ቅድም ቆንጆ ነገር ብላል። ሰውየውን ባመጣው ፓስተሩን እንግዳ ባደርገው ስልክ ተደውሎ ነበር አወጣሁት እና እኔ በቴዎሎጂ ትምህርት ቤት አሁን ዶክተር ፈይሳ ቆንጆ አድርጎ ይሄድ ነበር። ዳያቤቲክስም ቢሆን 1 2 እንደገና ይሄ እርግዝና ጋር የሚገናኘው አለ ምናምና ብለ ዶክተሩ ይመረምራል ነው። ሰውየው ምንም ወንጀል የለበትም። እሺ ጋይስ ስፔሲፊካሊ አሁን በዚህ ጉዳይ ላይ ብቻ ሂዱልኝ። ፖለቲካ ውስጥ ሌላ ነገር ውስጥ አትግቡ። ለምን ኦዲየንሶች ማወቅ የሚፈልጉትን ነገር እንዲያውቁ ስለምፈልግ ነው። በእነዚህ በሁለቱ ሰዎች ኬዝ አንድ ሰከንድ ስጠኝ። አንድ ሰከንድ እሺ ይሄን ጉዳይ እንዴት ነው የሚታየው? ማን ነው ጥፋተኛ? የሰባኪው ጥፋት ነው? የሰባኪው ጥፋት ከሆነ ምኑ ነው ጥፋቱ? እንደ እግዚአብሔር ቃል ተናገርኩኝ ነው የሚለው። እንደ ዓለማዊ ሰው አይደለም የምናገረው። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ነው የሚለው። እንደ እግዚአብሔር ቃል ነው ቃል ያወጣሁበት። ስራዬን የሰራሁት ሊል ይችላል። ልጁም አመነ፣ በሰዓቱ አምኗል፣ ግን ሞቷል። በእንደዚህ አይነት ህይወት ውስጥ ያሉ ብዙ ወገኖቻችን አሉ። አሁን ቁም ነገሩ ምንድን ነው? የግንዛቤ ማስጨበጫም እውቀትም እንደመሆኑ መጠን ዜጎቻችን ምንድነው ማድረግ ያለባቸው? እንዲህ ባለ ሁኔታ ላይ እምነታቸውን ጠብቀው እግዚአብሔርን አምነው የእግዚአብሔር ሰዎች የሚሏቸውን አምነው መድኃኒቶቻቸውን ዶክተር ያዘላቸውን መድኃኒት መተው ነው ያለባቸው ወይስ በአንድ ልባቸው እምነታቸውን በአንድ ልባቸው የሕክምና ሰዎች የሚነግሯቸውን ጎን ለጎን ይዘው ነው መሄድ ያለባቸው? እንደዛ ከሆነስ ፋላሲ አይፈጠርም ወይ? ካመንክ ሙሉ ለሙሉ ማመን ነው። ከተጠራጠርክ መጽሐፍ ቅዱስ ይደግፍሃል። አንድ ሰው ወይ እግዚአብሔር ሰው ሙሉ ለሙሉ ተፈውሰሃል ካለ እንደ እግዚአብሔር ቃል ቆይ እስኪ ካልን ትንሽ የሄስቴሽን ካለ ልንድን እንደማንችል እግዚአብሔር ቃል ይናገራል። ለምሳሌ በውሃ ውስጥ እየሄደ የነበረው ከኢየሱስ ክርስቶስ ጋር ደግሞ ምን መጠራጠር ሲጀምር ሰመተ። እሱ ሊጠቅሱብህ ይችላሉ። የሚያስታርቀን ትክክለኛው ነገር የትኛው እንደሆነ ስፔሲፊካሊ በዚህ ጉዳይ ላይ እንድትነግሩኝ ስለፈለግኩኝ ነው። ኢወርልድ አንድ ደቂቃ ልስጥህና ከዛ ወደ ቤንጂ ይሄዳለሁ። አዎ ፍሬሚንጉ አንተ በደምብ ስለምታውቅ ሙያ ስለሆነ የሆነ ነገር ተናግረልኝ ሆስፒታል ልሄድ ነው ቴዲ። አንድ ነገር ተናግረልኝ ዶክተር አንድ ደቂቃ ብቻ ዶክተር አንድ ደቂቃውን ጨርሰና ወደ አንተ እመጣለሁ። ፍሬሚንጓን አስተካክ። ፍሬሚንጓ ሕክምና ፓስተር ሐኪም ሊሆን አይችልም። ሐኪሙ ግን ፓስተር ሊሆን ይችላል። አይ ሕክምናውንም ያውቃል፣ በእግዚአብሔርም ሊያምን ይችላል። ደግሞ ከፓስተርም ስላልሰማን ነው ወደዛ አልሄድ ያልኩት እንጂ ፓስተር አሁን አንተ የምትለውን ልል ይችላል፣ ሌላ ልል ይችላል፣ ሌላ ልል ይችላል። ግን የልጁ መሞትን እንዴት ነው እንደ መጥፎ ነገር ማየቱም የኛ ሀገር ባህል ነው ልል ፈልጌ ነበር። እሺ ቴንክ ዩ ዶክተር ምን ትላለህ? ዌል ቴዲ እቺ አሁን አንድ ያየው ነገር ምን ይባላል መሰለ ቲፕ ኦፍ አይስበርግ ነው እቺ ነገር ባይዘዌ እናንተ ስላልሰማችሁ ነው እንጂ እኛ ህክምና ውስጥ ያለን ሰዎች እጅግ በጣም የተሰቃየንበት ነገር ቢሆን ይሄ ነው። አንድ ይሄን ኬስ ላያችሁ። እኛ ግን እኔ ፐርሰናሊ በጣም ብዙ ኬዞችን አውቃለሁ። የኔ ታካሚዎቼ ህይወታቸው አልፏል ኖርማሊ። እንግዲህ አሁን የሰው ልጅ እድሜ እግዚአብሔር የሰጠው ነው። እግዚአብሔር ሲጀመር እንድንሞት አይደለም የፈጠረን። በነገራችን ላይ እውነቱን ልንገርህ፣ አንተ አሁን ቅድም ኔትወርክ ይቆራረጣል ዶክተር 80 ዓመት ብለሃል አንተ። ኔትወርክ እግዚአብሔርን ባለው መንገድ በትክክል ከሄድክ ከዛ አሁን በአሁኑ ያለው ጊዜ ላለ በነገራችን ላይ በደንብ አድርገህ በደንብ ቲፕ ኦፍ አይስበርግ ነው ነገር ነው። በአጠቃላይ ግን የምለው ነገር እየሰማችሁኝ ከሆነ ሐኪሞቻችሁ የሚሏችሁ ነገር በደንብ ስሙ። ቅድም አንዱ ተናግሯል። በነገራችን ላይ መንፈስ ቅዱስ ሲመታ ብሏል። ቴዲ የሰማኸኝ ነው? ይሰማለሁ። አሁን ለምሳሌ እግር ተሰብሮ አሁን ጸሎት በሚደረግበት ጊዜ ሰውነት የሚያወጣ ሆርሞን አለ። በነገራችን ላይ ቴዲ ኢንዶርፊን ይባላል።
መንፈስ ቅዱስ ሲመታ የሚባለው ነገር ሰዎች በዝማሬ ወይ ደግሞ ድናል በምትባልበት ጊዜ ሰውነትን የሚወርህ ሆርሞን ይለቀቃል። ያ ሆርሞን በጣም የሚገርምህ ህመም ማስታገሻ ነው። በጣም ከፍተኛ ህመም ማስታገሻ ነው። ባይዘው በሽጉጥ እንኳን ብትመታ ህመም አይሰማም። ለዛ ነው ባይዘው ያኔ እግራቸው የተሰበሩ ሰዎች በዛ ኩካታ ውስጥና በዛ እንትን ውስጥ ኢንዶርፊን የሚባል ኬሚካል ስለሚመረት ህመም ማስታገሻ በጣም ከፍተኛ ስለሆነ ህመም አይሰማም። ስለዚህ ትዘላለህ፣ ተሰብረሃል እኮ ህመም አለ እኮ ግን አይሰማም። ትዘላለህ፣ በቃ ድናል ትባላለህ። ቤት ስትሄድ ግን የሌለ ስቃይ ነው የሚደርስብህ። ድኛለሁ ብለህ ለሰው ተናግረህ ድኛለሁ በቃ ሽባው ተፈወሰ ተብሎ ተነግሮ ታይተህ አልዳንኩም ለማለት ስለምትፈራ ስለምታፍርም ጭምር ተደብቀህ ብዙ ሰዎች ጋንግሪን ዲቨሎፕ አድርገው ህይወታቸው ያለፉ ሰዎች አሉ። በነገራችን ላይ ኢቭን እኔ ማክማት ሜኒንጃይቲስ ዲቨሎፕ ያደረገች ሴት ሜዲኬሽን አስጀምርናት ካልሄድኩ አለች። ኧረ እባካችሁ ሂጂ፣ ግድ የለሽ እምነትሽ ያድንሻል። ነገር ግን ሜዲኬሽንሽን እየወሰድሽ ጠዋት ዲያግኖስ አደረግን፣ ማታ መጣች ከዛ ጠዋት ላይ አስጀምርናት። እንግዲህ የሜዲኬሽን የሜኒንጃይቲስ ሜዲኬሽኖች አሉ በነገራችን ላይ በጣም ሲቪር የሆኑ በጣም እንግዲህ የጤና ባለሙያ ያውቀዋል። ባንኮማይሲን ያስጀምርናት፣ በጣም ብዙ ሜዲኬሽን ያስጀምርናታል። ከዛ ጠዋትና ማታ መውሰድ ነበረባት። ካልወሰድኩ አልሄድኩ አለች። ይዘዋት ሄዱ። በነገራችን ላይ ትሄዲ እሺ፣ እኔንም ሐኪሟ እኔን ነገሩኝ፣ ነርሶቹ ነገሩኝ፣ ጠዋትም ትውሰድ ከዛ በኋላ ቸርች ትሄድ ማታም ወስዳ ትምጣልኳቸው። እንግዲህ ጠዋትም ማታም ትወስዳለች ማለት ነው። የሚገርም ዜን በጣም ታገሉኝ። አይቻ እሺ ግድ የላቸው። እኔም ክርስቲያን ነኝ፣ እኔም በክርስቶስ አምናለሁ፣ የእግዚአብሔርን ማዳን እኔም አምናለሁ። ነገር ግን ሜዲኬሽኖችን እየወሰዳችሁ ትሂድና ማታም ትውሰድ ለረዘም ያለ ቀን ስለምትወስድ ከዚህ የተመላለሰች ትጸልይ ያልኳቸው አሻፈረኝ አሉ። ከዛ ይዘዋት ሄዱ። ማታ ላይ ደውለውልኝ ዶክተር ዳነች አሉኝ። እኔ እንደ አንድ ሐኪም ምን እንደሚሰማኝ ቴዲ፣ አንድ ሰው ታካሚስ ዳነ ሲባል በጣም ደስ ይለኛል አይደለ? እኔ እንደ ሐኪም ደስ የሚለኝ መዳኗ ነው። ነገር ግን እባካችሁ ትምጣ አልኳቸው። ማታ ላይ ልጅቷ ሞተች። አሁን ማን ነው የሚጠየቀው? ስለዚህ አሁን እናንተ የሰማችኋችሁ ነገር ቲፕ ኦፍ አይስበርግ ነው። ብዙዎቹ ዲኬውስ ገብተው እግር መቆረጥ ጋንግሪን ዲቨሎፕ ያደርጉ ሰዎች አሉ። ስለዚህ ጋይስ እኛንም ሐኪሞችንም የፈጠረው አምላክ እናንተን እንድናክም ነውና እኛንም ስሙ። ደግሞም የሚጋጭ ነገር የለም በነገራችን ላይ። ከዛ ውጪ ለሚፈጠር ነገር አንዳንድ ባይ ዘ ዌይ የአጥንት ስፔሻሊስቶች በነገራችን ላይ ለጀሶ የሚያስፈልገው ነገር ብረት ካላሰሩ በስተቀር እሺ አይሉም። ለምን? ጀሶ ይወረወራል፣ ብረት ግን አትወረውርም። ገብቷል። ብዙ ሰዎች በዚህ አዙሪት ውስጥ ገብተው ህይወታቸውን ኢትዮጵያ ውስጥ በተለይ እኔ እንዴት እንደሆነ አላቅም። በነገራችን ላይ በጣም ብዙ ሰዎች ህይወታቸውን ያጡ ስለሆነ ሐኪሞቻችን ቅድም ልንገር ሳልናገር because ስትሮክ በጣም አደገኛ ስለሆነ እጅግ እየበዛም ስለሆነ ማለት ነው። ለምሳሌ አንድ ሰው ስትሮክ ዲቨሎፕ ካደረገ በ4 ሰዓት ውስጥ ሐኪም ቤት መድረስ አለበት። በነገራችን ላይ ቴዲ በ4 ሰዓት ውስጥ እኔ ጋር ካልመጣ ሐኪም ጋር ካልመጣ ያ ሰውዬ የመትረፍ ቻንሱ በጣም ዝቅተኛ ነው። ነገር ግን እንዴት ነው የሚደረገው መሰለህ? አሁን ስትሮክ ሲመታ ይሄ ሰይጣን ያጋጨው ነው ወይ ሼክ ይጠራሉ ወይ ፓስተር ይጠራል ወይ ቄስ ይጠራል። ያቺ 4 ሰዓት ታልፍብናለች። ሰዎቹ ወደማይፈለግበት ደረጃ ይደርሳሉ። በነገራችን ላይ በአንድ ደቂቃ ከሚሊዮን በላይ የነርቭ ሴል ነው የሚሞተው። ለምሳሌ ወደ ጭንቅላት የሚሄድ ደም ከተቋረጠ ለአንድ ደቂቃ ከ1.2 ሚሊዮን በላይ ነርቭ ይሞታል። አስበው ባራዘምክ ቁጥር ምን ያህል ነርቭ እንደሚሞት። ስለዚህ ሕክምና በነገራችን ላይ ኢትስ ቬሪ ክሪቲካል ነው። ኖርማሊ እንዲሁ ዝም ብሎ ከመሬት ተነስቶ የማንም እንትን የሚቀልድበት አይደለም። በነገራችን ላይ ስፒሪቹዋል ኢንቲቲ አለ ወይ ካልከኝ፣ አዎ በደንብ አለ ቴዲ አለ። አንዳንድ በሽታዎች በነገራችን ላይ
ኦርጋኒክ የሆኑ ኮዝ የላቸው በሽታዎች አሉ። በነገራችን ላይ ኦርጋኒክ የሆነ ኬዝ የላቸው ሰዎች አሉ። ለምሳሌ በመንፈስ ሊሆን ይችላል፣ ላይክ ማኒፌስት ሊያደርጉ ይችላሉ። ኢቭን ደግሞ ኦርጋኒክ ኬዝ ኖሯቸው ደግሞ የስፒሪቹዋል ኢንቲቲ ሰፖርት የሚፈልጉ አሉ። ለምሳሌ ስኳር፣ ግፊት፣ ኮሌስትሮል፣ ኢቭን ካንሰር ጨምሮ ማለት ነው ኖርማል። ስለዚህ መደረግ ያለበት ህክምናን በተለይ ሐኪሞቻችሁን ማክበር እና ደግሞ እኔ እኮ ቴዲ በነገራችን ላይ እኔ አሁን ለምሳሌ ሐኪም ነኝ ብያ ነርቭ ሐኪም ነኝ ብያለሁ። ማን ነው እንዳነብ ያደረገኝ? አምላክ አይደል? እግዚአብሔር አይደል ጥበቡን ሰጠኝ ካለ በለዚያ እኮ ለምን ነው ፈጣሪ ታዲያ? አንዳንዴም እኮ ማክበር አለብን፣ መስማት አለብን በነገራችን ላይና ሁለቱ አንድ ላይ ካልሆኑ በስተቀር በጣም ብዙ ችግር የተፈጠረ ነው። ቴዲዬ ሆስፒታል መሄድ አለብኝ። ግን በአጠቃላይ ግን ለመናገር ያህል ሰዎችም ሪስፖንሲብል መሆን አለባቸው። በነገራችን ላይ ሰዎችን አልፈርድባቸው። ለምን መሰለህ ቴዲ፣ ማንም የጨነቀው ሰው መዳን ነው የሚፈልገው። መዳን የማይፈልግ በህይወት መኖር የማይፈልግ ሰው የለም። ያቺን ክፍተት ግን በጣም ብዙ ሰዎች ይጠቀሙበታል። በነገራችን ላይ ድነሃል፣ በቃ ሰው ድነሃል የሚለውን ወርድ ነው የሚፈልገው ባይዘው። እነዚህም ሰዎች ደግሞ ድነሃልን የሚለውን ወርድና ተስፋ ሰው ለምንድነው ጠንቋይ ቤት የሚሄደው? እንኳን ፓስተር ቤት እኮ ሰው እኮ ጠንቋይ ቤት ይላል እኮ ባይዘው፣ ድነትን ፍለጋ መዳንን ፍለጋ ኖርማሊ አይደለ? የጨነቀው ኮርጉዝ ያገባል ወይ ባልስተም ወይ ምስትስተምብህ የማትሄድበት የማትፈነቅለው ነገር የለም በነገራችን ላይ። ግን ያንን ነገር ግን በጥንቃቄ ማድረግ አለብን። ቴዲዬ በጣም ይቅርታ አቻኮልኩህ፣ የግዴታ ሆስፒታል መሄድ አለብኝ። መልካም ጊዜ። በነገር ላይ የኢትዮጵያ ውስጥ ያሉ ሜዲካል ዶክተሮች አንድ እስቲ ከተቻለ መድረክ ያዝልን የሚል መልእክት ሰደውልኛል። ቲክቶክ ላይ ያላችሁ ሜዲካል ዶክተሮች እና ከሕክምና ውጭ ያላችሁ አንድ ለማድረግ የሚፈልጉት ዲቤት አለ። እሱን አስታውቃችኋለሁ እና አትጥፉ ለማለት ነው። ቴንክ ዩ ዶክተር ፈይሳ። ሌሎቻችሁም ካላችሁ አንድ ውይይት ስለምናዘጋጅ እንገናኛለን መድረክ ላይ። ይሁን፣ እኔ ሁሌም ከስሮኝ እሰማሃለሁ። መልካም ጊዜ ይሁንላት ቴዲ። አክባሪ ነኝ። በርታ። ቻው። መልካም ጊዜ። እግዚአብሔር ያክብርልኝ። እሺ ቤንጂ እንዴት ነህ? ቤንጂ ጋር እንሂድ። ቴዲ እንዴት ነህ? አለሁ። እግዚአብሔር ይመስገን። አለን። እግዚአብሔር ይመስገን። እሺ ይህን ጉዳይ እንዴት ታዋለህ? በአጋጣሚ እኔም ጋር እየተላከልኝ ስለነበረ ቪዲዮ አንተ ታወያየው ሳይ ነው ዝም ብዬ የገባሁትና የተወሰኑ ወሳኝ ጥያቄዎች ነው የጠየቃቸው እና ምናልባት ቢብሊክ ሊሆኑ ቴኮችን ማየት ከቻለን እና ምናልባት ወደ መሀል የሚያመጣን ከሆነ እሱን የተወሰነች ነገር ልበልብ ብዬ ነው የመጣሁትኝና ቅድም ከሰውየው ጋር ስትጫወት እንዴት ነው እግዚአብሔር ይወስናል ወይ የእኛን ቀን ያውቃል ወይ የምንሞትበትን ቀን የሚል ጥያቄ አንዱ ተነስቷል። ምክንያቱም ይሄ ሰውዬ ስላለፈ ማለት ነው ትንቢቱ ከተነገረ በኋላ እና የኢዮብ መጽሐፍ ምዕራፍ 14 ላይ እንደዚህ ይላል፣ በምድር ላይ አንድ ቀንም እንኳ ቢኖር ይላል ወሮቹም በአንተ ዘንድ የተቆጠሩ ናቸው፣ ዘመኑንም ወስነህ ትሰጠዋለህ፣ እሱም ከዚህ አያልፍም ይላል መጽሐፍ ቅዱስ። ስለዚህ እኛ ቅድም ኢወርልድ ሲል ደስ የሚል የተወሰነች ቃላት የተናገሩ ደስ ያለኝ ሞትን እኛ በጣም እንፈራዋለን። ገባ? ለእኛ ግን ለምናምን ጳውሎስ ምን ይላል? ብኖር ለክርስቶስ ነው ይላል እና በሞት ደግሞ አተርፋለሁ። እንደውም እኔ እዚህ እኮ በህይወት ያለሁት ለእናንተ ነው፣ እኔማ ብሄድ ይሻለኛል። ለምን አሁን በድንግዝግዝ እንደሚያይነን ይላል አይደል? አናውቀውም። እንግዲህ ጳውሎስ 3ኛ ሰማይ ደርሶ የመጣ ሰው ነው። ግን ከእውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለን ይላል ጳውሎስ እና አናውቀውም በድንግዝግዝ እንደሚያይነን። አንድ ቀን ግን ሙሉ የሆነው ይመጣል ወይ እኛ እንሄዳለን። ገባ? እና ያው ህይወታችን በእግዚአብሔር የተወሰነ ነው። ገባ? ቴዲ አንተ የምትሞትበትን ቀን አብሶሉትሊ እግዚአብሔር ያውቃል። ገባ? ማንም ሊወስድህ አይችልም። እግዚአብሔር ባላት ቀን ነው የምትሄደው። ገባ? ያ ማለት ግን ማንም ሰው የፈለገውን ውሸት ቢናገር አምነን መውሰድ አለብን ወይ? አይደለም። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 21 ላይ ገባ? ትንቢትን እንዳንንቅ ነገር ግን ሁሉን ነገር እንድንፈትን ይናገራል መጽሐፍ ቅዱስ። ከዛም አልፎ ደግሞ ምን ይላል? መልካሙን ግን ያዙ ይላል። ገባ? ለምን ብዬ ነው እኔ ሐኪም ያዘዘልኝን የሆነ ሰውዬ አቁም ስላለኝ ማቆሙ? ገባ? ለምን መርምሩ ይላል መጽሐፍ ቅዱስ። ገባ? we have the right ገባ? እንትኑ አለን፣ መብቱ አለን ለመመርመር። እና ብዙዎቻችን የምንሸወደው ለምን መሰለህ?
መጽሐፍ ቅዱስ ምን ይላል? ልጆችሽ ከእግዚአብሔር የተማሩ ይሆናል ይላል። ገባ? ስለ እስራኤል ሲያወራ። በአዲስ ኪዳን ደግሞ እኔ እናንተ ነን እስራኤል። ገባ? የተመረጥን ህዝቦች ነን በክርስቶስ። ገባ? ስለዚህ ልንማር የሚገባው ከእግዚአብሔር ነው። ለዛ ነው መጽሐፍ ቅዱስ ደጋግሞ ህዝቤ እውቀት ከማጣት የተነሳ ጠፍቷል ይላል። ገባ? ቴዲ አንተ ሲርብህ ነቢይ ጋር ሄደህ አስፈቅደህ ነው የምትበላው? አይደለም። ኪችን ሄደህ ነው የምትበላው፣ ላይብህን አጥፍተህ። ገባ? ኮንሽስ ሰው ነህ፣ እግዚአብሔር እውቀት ሰጥተዋል። ገባ? እና አዎ ቢብሊካሊ ሰዎች ሲፈወሱ አይተናል። ታዲያ ሰዎች እየተፈወሱ እያየን ከፈዋሾቹ መካከል በጣም ከምንወዳቸው ሰዎች መጽሐፍ ቅዱስ መካከል አንዱ ጳውሎስ እንደሆነ እያወቅን ለምንድን ነው ታዲያ ጢሞቴዎስን ተውቶ በቃ ውሃ አትጠጣ፣ ለሆድህ ካሁን በኋላ ወይን ጠጣ ብሎ የሚመክረው? ለምን አልፈወሰውም? ለምንድን ነው ፊልፒንስ ቻፕተር 2 ላይ የፊልጵስዩስ ሰዎች ለሱ መልእክት እንዲልክ የላከላቸው ሰዎች እግዚአብሔር ፈውሶት እንጂ ሊሞት ነበረ፣ ተጨንቀን ነበር ያለው ጳውሎስ? ለምንድን ነው? በሁሉ ህመም የሚደርስ የለ ወይ? እና ምን ልልህ ነው ቴዲሻ፣ አላረዝምብህ። አይ ሃቭ ቱ ጎ። ኔትወርክ ይቆራረጣል። ድምፄ ይሰማል ቴዲሻ? ድምፄ እየተሰማኝ ነው። ኦኬ። ዘመናችን የተወሰነ ነው። ለሱም ደግሞ የኢዮብ መጽሐፍ ምዕራፍ 14 ቁጥር 5 ይናገራል። ትንቢትን ሁሉ ግን መመርመር እንዳለብን ደግሞ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 21 ይናገራል። ገባ? የፈለገውን ነገር ሰው ብሎ እሱን አምኜ ብሞት ቴዲ አንተን ልወቅስ አልችልም። ገባ? እኔ ኮንሽስ ማይንድ ሰጥቶኛል እግዚአብሔር። ገባ? አጥፍተዋል ወይ? ብዙ የምናጠፋው ነገር አለ፣ ብዙ የሚጠፋ ነገር አለ። ሞልቷል ጥፋት። ገባ? ቀኝና ግራችንን ማየት ብቻ ቀላል እኮ ነው። ማአት ጥፋት ነው ያለው። ገባ? እኔም ፐርሰናሊ አሁን እዚህ ወጥቼ ማልነግርህ ሌላ ጊዜ ባጫወት የሚያስደነግጡ ነገሮች አሉ። እግዚአብሔር ግን እውቀት ማስተዋል ሰጥቶናል። ገባ? እንድንመረምር ደግሞ ተናግሮናል። ስለዚህ አውቀናችን የተወሰነ ነው። ለኛ ለምናምን ደግሞ ሞት የመግቢያ በር ነው። ገባ? ልውሉን የምናይበት ነው። እነ ጳውሎስ ፈርተው አልሞቱም። ገባ? እነ ጴጥሮስ ፈርተው አልሞቱም። ገባ? ለዛ እኮ ነው ጳውሎስ ምን አለ? ከሞትም እንደው የመስቀል ሞት ነው የሞተው ይላል አይደል? ለምን? በእንጨት የተሰቀለ ሁሉ የተረገመ ነው ስለሚል ስለኛ እርግማን ሆኖ ሞተ ይላል። ገባ? he doesn't even care። ገባ? ስለዚህ ለኛ ነው ሞት በጣም ከብዶብን የምናወራው ቴዲ። በዋናነት ያጣነው ሞት አይደለም። እኛ ሞት ሞልቷል ሌፍት ኤንድ ራይት። ያጣነው እውቀት ነው ቴዲ። ሰዎች ትንቢት እያሉ የሚቀበሉት መጽሐፍ ቅዱስን ስለማያውቁ ነው። ትንቢት አለ ወይ? መጽሐፍ ቅዱስ ላይ አለ ይላል። ስለዚህ እናምናለን። ግን ትንቢትን ደግሞ መርምሩ ይላል። ለምን መመርመር አቃተ? ለምን መሰለህ? ትንቢት የሚመረመረው በቃሉ ነው። ሰው ደግሞ ቃሉን አያነብ። ይሄ ነው ቴዲሻ። ቴንክ ዩ ስለሰጠኝ አመሰግናለሁ። ማሳረጊያ ከሁለቱ ፓስተሩ ጥፋተኛ ነው ያልከው ወይስ ሟች ጥፋተኛ ነው? መቼስ የሞተ ሰው አይወቀስም። ግን ይኸውልህ ቴዲሾ፣ እኔ ያልነበርኩም ቦታው ላይ ፎልስ ፕሮፌሲ ግን ሞልቷል። የውሸት ትንቢት አንተ አታውቅም። አዲስ አይደለም። ገባ? ምናውቀው ነው። ቀን በቀን ነው የምንሰማው ቴዲ። ምነካ? ምናውቀው አይደል? መናገር ስለማንችል ብንናገር ነው የሚሰማ ሰው ስለማናገኝ እንጂ ኮንሽስ እንደሆነ ሰው። ገባ? ብዙ ግራም ያጋቡን ነገሮች አሉ። አንድ ቀን ግን እግዚአብሔር ደግሞ ራሱን የገለጠ ቀን ሁሉንም ነገር ያጠራል። ገባ? መጽሐፍ ቅዱስም እንደዛ ስለሚል። ሁለተኛ የሞተውም ልጅ እኔ ፐርሰናሊ አላውቀውም ቴዲ። ይህ ክብድ አልገባ። አሁን ለምሳሌ እንዲህ ነው ብዬ ላወራ አልችልም። እኔ በሆን ኖሮ በሱ ቦታ አልነቅላትም ያችን ኦክሲጅን። ምን ብዬ ገባ? መጽሐፍ ቅዱሳዊ አይደለም። አገባ መርምር ይለኛል። እኔ ያሞኛል። ምን ብዬ ነው? መዳኗንም በሰውነቱ አወቀች እኮ ይላል። እዛው ነው የዳነችው ልጅ ቆማ። ገባ? ምንም ጥርጣሬ አልነበርም። አልዓዛር ተፈውሷል፣ ከሞት ተነስቷል። አሁን ዳግም ደግሞ ሞቷል አልዓዛር። እሱ አይደለም ፈውስ የልጆች እንጀራ ነው ይላል እኮ መጽሐፍ ቅዱስ። ገባ? ፈውስ እኮ አለ፣ እግዚአብሔር ይፈውሳል። ግን ደግሞ ውሸታም ፕሮፌቶችም ደግሞ አሉ። ስለዚህ ይህንን ባላንስ ማድረግ ከባድ ነው ልልህ ነው የገባሁት ባጭሩ። እንትናም ጥፋተኛ ነው እንትናም ጥፋተኛ ነው ማለት ከባድ ነው። አንድ ማለት የምችለው ነገር ግን ሰው መጽሐፍ ቅዱስ አያነብም ቴዲ። ለዛ ነው የምንሸወደው። አመሰግናለሁ። አልያዝብህ። ፕሪሺየት ዩ። ያ የመጨረሻው ነገር ትክክል ነው። የሰው ልጅ ለመመርመርም መጀመሪያ በውስጡ የምትሰሙት ነገር ውስጣችሁ ካለው ጋር አልተዋህደም እኮ ሲል የምትሰማውን ነገር የምትመረምረው አስቀድመ በውስጥ ባስገባው እውቀት ነው። ለምሳሌ እኔ ስለ ሁለተኛው ዓለም ጦርነት እዚህ ጋር ብነግርህ ስለ ሁለተኛው ዓለም ጦርነት ምንም ያላነበብክ ከሆንክ አይገባም። እኔ የምናገረውን ትክክል ነህ ብለህ ከማድመጥ ወይ አንገትን ከመነቅነቅ ውጭ አማራጭ የለም። ነገር ግን ስለ ሁለተኛው ዓለም ጦርነት በደንብ የሚያውቁ ሰዎች የምናገረውን ነገር በደንብ ይሰሙና አይ እዚህ ጋር ቀላምደሃል፣ አይ እዚህ ጋር ትክክል ነው ይሉኛል። ለምን? ኦልሬዲ እውቀቱ ስላላቸው። የእግዚአብሔር ቃል ቅድም ስናገር ነበር በሆነ አጋጣሚ ከጅቱ ጋር የእግዚአብሔር ቃል እውቀት በውስጣችን ከሌለ እንዴት ነው መመርመር የምንችለው? ሰው አስቀድመን የእግዚአብሔር ቃል እውቀት
ሊኖረን ይገባል የሚለውን ለማጠናከር ነው። ቤንጂን ከልብ ነው ማመሰግነው። ኢወርልድ እግዚአብሔር ያክብርልኝ። ቴንኪው አለው። አዎ እንግዲህ ጥሩ ጅቱም ጋር ስንሰማ ነበረ። ቴዲ ቻው ልሌ ነው። በጣም ትምህርቱ ጠቃሚ ነው። በመሃሉ የመንፈስ አስተማሪዎች ማንኛው ሃይማኖት ላይ ያሉት ከሕክምና ባለሙያዎች ጋር ከሌሎችም ጋር አንተም እኮ መንፈሳዊ ስራ ነው የምትሰራው። አንተ ይሄን ዓለማዊ ስራ አሁን ጌም ይጫወታል ዓለማዊ ነው አይደለም፣ መንፈሳዊ ነው እና አየህ ፍሬሚንጓን እናስተካክል። ቅድም ያልኩ ለዛ ነው። እግዚአብሔር ያክብርልኝ። እሺ ይወርድ። እሺ ክብራትና ክብራን አሪፍ ውይይት ነበር ያደመጣችሁት። የሚገርም ነው። ከግራም ከቀኝም ሰምታችኋል። እንግዲህ ከግራም ከቀኝም የሰማችሁትን የሚጠቅማችሁን አስቀድማችሁ በውስጣችሁ ካስቀምዳችሁት እውቀት ጋር አዋህዳችሁ የሚጠቅማችሁን መውሰድ ነው። የማይጠቅማችሁን ደግሞ አይጠቅመኝም ብላችሁ የምታስቡትን መተው ነው።